ደህንነት እግዚአብሔር ቀራንዮ ኮረብታ ላይ ሰርቶልህ አምላክ ሰው ከድንግል ማርያም ተወልዶ ለበደል ለኃጢአታችን ሞታችንን ሞቶልን አንተ ገና ካካው የሚጠረግ ሕፃን ልጅ አሁን በዚህ ጊዜ ማለት ነው የተወለደ በሚመጡት ትውልድ ሊመለክ ሊከበር የተዘጋጀ ማን ነው? ዶንኪ ቲዩብ ነው ማን ነው የሚባለው? እሸቱ ኮሜዲያን እሸቱ ማለት ነው። ዋልድባ ገዳም ሄዶ የ8 ዓመት ነው ወይስ 12 ዓመት ገና 12 ዓመት ሳይሞላት በብህቱና በገዳምነት ህይወት እዛ ገብታለች። ከ8 እስከ 12 ነው ምናምን ነገር እድሜ የነበራት እናቷ ደግሞ ሌላ ገዳም ላይ ነው ያለችው። ያ የዋልድባ ገዳም ደግሞ በጣም አደገኛ በረሃ ከመሆኑ የተነሳ በወባ በንዳድ በተለያየ ነገር እንዳለ ነው የሚሞቱት። በውሃ ወለድ በሽታ እንዳለ ነው የሚሞቱት። ሙሉ ነው ያየሁት ወንድሞች እናቶች። ልጅቱ በጣም ብዙ ጊዜ ተለምና ነው ውጪ ብለዋት ቢያንስ የገደም የብህቱና የገዳምነትን ህይወት የመናንያንን ህይወት እሱን ታዩ ባትባልም ነይና ከዚህኛው ገዳም ወጥተሽ እኔ እናትሽ ወዳለችበት ገዳም ነይ ተብላ ስትጠራ እምቢ ብላ እዛ ተቀምጣለች። እጁን አያስጨብጥም። ባይዘው ምልክት ዶክተር ዘሪሁን ሙላቱ ቀኝ እጅን እኮ አታስጨብጥም። አስማትን እጅ ላይ ነው ያሰራው። ቀኝ እጅ ላይ ነው ያሰራው። አይጨብጥም። እንደዚህ ብሎ አይጨብጥም። ምልክቱ ይሄ ነው። ኢየሱስ ጌታ ነው ሲሏችሁ ቱፓክ መላጣ ነው በሏቸው አለ። አየሱ የቱፓክን መላጣነት ያውቃል። በእርግጥ ራሱም ዘሪሁን እኮ መላጣ ነው። እግዚአብሔር ክብር ይሁን። እግዚአብሔር የሚድኑትን ሰዎች በእኛ ላይ ዕለት ዕለት እየጨመረ አለ። ወንድሞች እናቶቼ ድካማችንና ልፋታችን ለአንድ ሰው መዳን ካልሆነ በከንቱ ነው የደከምነው ማለት ነው። ግን እግዚአብሔር ለአንድ ሰው ብቻ አይደለም እያደረገ ያለው፣ ከአንድ ሰውም በላይ እግዚአብሔር እያዳነ ነው ማለት ነው። ስለዚህ እግዚአብሔር ለዘላለም ስሙ ይባረክ። ጌታ በብዙ ረድቶናል። የእምነት ተቋማቸውን ሊሰብኩ ነው የሚመጡት። እኛ ኑ ወደ ኢየሱስ ነው የምንላቸው፣ እነሱ ደግሞ ኑ ወደ እምነት ድርጅት ነው የሚሉን። የተቋም ማለት ነው። ኦርቶዶክስ ወደሚባል ተቋም ነው የሚጠሩን። እስላም ወደሚባል ተቋም ነው የሚጠሩን። ካቶሊክ ወደሚባል ተቋም ነው የሚጠሩን። እኛ ግን ወደ ጌታ ነው የምንጠራቸው። ኑ ወደ እግዚአብሔር ልጅ ነው የምንላቸው። እነሱ ሲጠሩን ኑ ወደ ተቋም ብለው ይሉናል። ወደ ተቋሙ ብንሄድ ምን ሊሰጡን ነው? ምን ልናገኝ ነው ብለን ስንል ያው እንደኛ ግራ እየተጋባችሁ ትኖራላችሁ ነው። እነሱ ግራ በተጋባ ህይወት ውስጥ ስለሚኖሩ ኑ ወደ ኦርቶዶክስ ይሉናል። ወደ ኦርቶዶክስ ብንመጣ ምንድነው ቤኔፊታችን? ምንድነው የምናገኘው ብለን ስንላቸው ያው በቃ ብንጸድቅም ባንጸድቅም እንኳን መቤቴን እንኳን ኦርቶዶክስን ይሉናል። ልጸድቅም ላልጸድቅም ወደማልችልበት ተቋም ነው የምታሩኝ። አዎ እና መጨረሻችን ጣክፍላችን ግን ምንድነው የሚሆነው? በደንብ አስረግጣችሁ ንገሩን ብለን ስንል ያው እንግዲህ በምንሞት ሰዓትማ ሲኦል ነው የሚጠብቀን ለኦርቶዶክሳውያኑ ብለው ያሉ ሊቃውንቶቹ ይሉናል። እኛ ግን ወደ ኢየሱስ ኑ ብለን ስንል አንደኛ ጌታ አሳርፎን ያሳርፋቸዋል ነው እያልን ያለ ነው። ግልጽ እኮ ነው ወንድሞቼ እናቶቼ። በእውነት እንዴት እኮ ደስ እንደሚለኝ ወንድሞቼ፣ ጌታ ምስክሬ። እኔ ጌታን የተቀበልኩባት ቀን ጴንጤ የሆንኩባትን ቀን ሁሌ የምባርክበት ቀን። እኔ እናንተ አሁን አንዳንዶቻችሁ ጌታን እየተከተል ነው ብላችሁ የምትሉ ሰዎች በልባችሁ ምን እንደምታስቡ አላውቅም። ቅር እያላችሁም እኮ የምትራመዱ ሊኖሩ ትችላላችሁ። ያው አንዳንዶቹ እንትኑ ሸተተኝ እንትኑ ናፈቀኝ እያሉ ስለሚሉ ማለት ነው። አንዳንዶቻችሁም እንደዚህ አይነት ነገር ይኖራችኋል ብዬ አስባለሁ። ምክንያቱም ሰውን ሁሉ እንኳን እኔ ጌታም ራሱ እንኳን ሰውን ሁሉ አያምናቸውም ነበር ይላል። እንደ እኔም ታዲያ ጌታ እንኳን አይተማመናቸውም ብሎ ካለ እኔ አሁን አብዛኛውን ጴንጤ እኔ አላምነው በምንድነው? በጌታ ላይ ባለው መውደድ እና የጌታ ፍቅር የእውነት ገብቶታል ወይ? ኦኬ እኔ ስላላመንኩኝ እነሱ አልገባቸውም ማለት አይደለም። ግን ጌታን ያገኘንባት ቀን የተባረከች ናት። ያገኘን ጌታ ብሩክ ነው።
ኦኬ የጠፋውን አዳም ሊፈልግ መጥቶ አዳም የሆነውን ኤርሚያስን ፈልጎ ያገኘው መልካሙ እረኛ የእግዚአብሔር ልጅ ኢየሱስ አዳም የሆንሽዋን የጠፋሽዋን በግ የተቅበዘበዝሽ የነበርሽዋን በግ ፈልጎ ያገኘሽ መልካሙ እረኛ ጌታ ኢየሱስ በእውነት የተባረከ ነውና በዚህ በጣም ደስ ይለናል፣ ሐሴት እናደርጋለን። ስለዚህ እኛ ወደ ጌታ ኑ ብለን ስንል ያሳርፋችኋል ነው እያልን ያለነው። ያሳርፋችኋል ነው እያልናችሁ ያለነው። ኢየሱስ ያሳርፋል እያልን ነው ያለነው። እነሱ ወደ ተቋም ሲጠሩን እረፍት ወደ ሌለበት ተቋም ነው የሚጠሩን። አይገርም? እንትናትጄ ሰው እረፍት ወደ ሌለበት ራሳቸው እረፍት ወደ ያላገኙበት እረፍትንም ልናገኝበት ወደማንችል እንዴት ሰውን ኢንቫይት ታደርጋላችሁ? ወንድሞች እናቶች፣ ይሄ እኮ በጣም ነውር እኮ ነው። ነውር እኮ ነው። እና ጸጋ ይብዛላችሁ። ታፕ ኮፒ ሊንክ ሼር አድርጉት። እግዚአብሔር እጅግ አድርገን እናመሰግናለን። እሺ ሰውን ወደ ጌታ ደግሞ ስንጠራ የምንጠራው በቅዱስ ቃሉ መሰረት ነው። ኑ ወደ ኢየሱስ ብለን ስንላችሁ ወንድሞች እናቶቼ አሳርፎን በዚህ ምድርም ላይ ተዘልዬ የምንኖረው ከጌታ የተነሳ ነው። በዚህ ምድር ላይ እንኳን በመውጣት በመግባታችን ክፎች ከመከሩብን ምክር፣ ሰይጣን ካስቀመጠብን ወጥመድ፣ ከራሳችን ስተት እግዚአብሔር ከስንቱ ነገር እየጋረደን ማለት ነው። ስንቱን የሞት ደጅ እየዘጋ፣ ስንቱን የተቆፈረብንን ጉድጓድ እየደፋ ነው ማለት ነው። ስንቱን አሽክላና አሜኬላ የተባለ ወጥመድ በፊት ለፊታችን ሰይጣን የሚሆን ክፉ ሰዎች መክረው በወጥመዳቸው ውስጥ ሊያስገቡን ተማምለው የወጡትን የነሱን ምክር እያፈረሰ ወጥመዳቸውን እየሰበረ በምድር ላይ እንኳን ተዘልዬ የኖርኩት ከጌታ የተነሳ ነው። የአባቶች አምላክ ስም ለዘላለም ይባረክ። አዎ በቃ መጽሐፍ የሚናገረው ልክ ዳዊት ምን ይላል በመዝሙር 119 ላይ ነፍሴ ሁልጊዜ በአንተ እጅ ውስጥ ናት ይላል። ሁልጊዜ ከዚህም የተነሳ ነፍሴ ሁልጊዜ በአንተ እጅ ውስጥ ናት ብሎ ያለውን ጌታ ስለዚህ ነፍሴ ሁልጊዜ ትባርካለች ይለዋል። ሁልጊዜ ለምን? ነፍሴ በእጁ ላይ ናት። ህይወቴ በእጁ ላይ ነው ያለው። ህይወቴ በእጁ ላይ ያልሆነ ስለ ህይወቴን ያልፈጠረ ስለ ህይወቴ ምንም የማይመለከተውን አንድ የሞተ ሙትቻ ሰው ተመስገን ተቀደሺ ተወደሺ ብዬ ስለ የኖርኩበት ዘመን በጣም ምን ሆኜ ነበር? ቆይ በወልድ ከእንቅልፍ እንደሚነቃ ሰው ነው እየናቅ እንዴት በህይወቴ ላይ ምንም አይነት አስተዋጽኦ ያላደረጉ ምንም ያላደረጉ ሊያደርጉም የማይችሉ ተመስገኝ ተወደሺ ተቀደሺ ይወደሱ ይቀደሱ ይንፈላሰሱ እያልኩኝ ህይወቴ ላይ የሀገር ሽማግሌና አሮጊት ሰብስቤ በህይወቴ ላይ ማወይ እንትና አቡነ እንትና ያልኩበት ዘመን በእውነት ረግመዋለሁ። ያን ዘመን በእውነት እኮ ነው የምልሽ። በጣም ነው መንፈሴን የሚያበሳጨው ታውቃላችሁ። በጌታ በኢየሱስ ስም ሃይማኖተኝነት በቃ እውር ነው የሚያደርገው እኮ ታውቃለህ። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው ይላል ሰለሞን። ደግሞ ዋው እንዴ ቅዱሱንም ማወቅ ማስተዋል ነው ይላል። ማስተዋሌ ተመለሰው የእግዚአብሔር ልጅ ኢየሱስ ክርስቶስን እነዚህ የተባረኩ ጴንጤዎቹ ከነገሩኝ ጊዜ ጀምሮ ነው መጽሐፍ ቅዱስን አንብባሉኝ። በቃ ይኸውልሽ ተለክፌ ቀረው ማለት በኢየሱስ ክርስቶስ ፍቅር ማለት ነው። ተለክፋል ይሉኛል አንዳንዶቹ እየመጡ የእነሱን ቃል ልጠቀም። መጽሐፍ ቅዱስ የሚያወራ በሙሉ ከመሲሁ ጋር የተገናኘ ነው። ከዳዊት ልጅ ጋር የተገናኘ ነው። ከእግዚአብሔር ልጅ ጋር የተገናኘ ነው። ትንቢት ብለህ ብትል፣ ራእዩን ብለህ ብትል፣ መገለጥ ብለህ ብትል፣ መልእክታትን ሲጽፉ ሐዋርያቱ ቆላ ደጋ ያሉት በበጋ በክረምት በባህር በየብስ የሄዱት ከኢየሩሳሌም እስከ ኤልዋሪቆ 3ኛ ሐዋርያዊ ጉዞ አድርጎ ሲንከራተት የነበረ ያ ከርታታ ሐዋርያ በየሄደበት አገር ሁሉ የሰበከው ሕይወትና አለመጥፋትን ወደ ብርሃን እግዚአብሔር ባወጣው በልጁ በኢየሱስ ክርስቶስ አምነው አይሁድ ሆኖ አሕዛብ በስሙ ንስሐና የኃጢአት ይቅርታቸውን አግኝተው ከዘላለም ፍርድ እንዲድኑ ነው። ምክንያቱስ በአይሁድ ሃይማኖት ማረፍ አይቻልም።
ሊያሳርፋቸው የሚችለውን የህይወትን ህግ ሰጥቷቸው አልፈጸሙትም። ህጉ በራሱ ችግር የለበትም፣ የሰው አቅም ግን ይጠይቅ ነበረ። ስለዚህ እነ ጳውሎስ ሃይማኖት እኮ ነበራቸው፣ ያም በእግዚአብሔር የተመሰረተ ትልቅ ሃይማኖት ተቋም ማለት ነው፣ ጁዳይዝም የሚባል ማለት ነው። እነ ጴጥሮስ አሳ እያጠመዱ የጁዳይዝም እምነት ተከታይ ናቸው። በዋል ፈሰስ ቢውሉም እነ ዮሐንስም በሙሉ እዛ በቃ በዓመት 3 ጊዜ ቤተ መቅደስ ይሄዳሉ፣ እንደ ህጉ እንደ ስርዓቱ ጌታን ያመልካሉ፣ የአባቶቻችን አምላክ እያሉ በቃ። ግን በዛ ህይወትን አላገኙም። ህጉ ፍጹም ሊያደርጋቸው አልቻለም ይላል። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። የዳዊት ልጅ ለዘላለም ስም ይባረክ። ፊት ለፊት ያዋለው በእውነት እና ስላልቻሉ ጌታ አቅማችንን አውቆ ህግ ራሱ የተሰጠው ለህይወት ቢሆንም ግን የሰው አቅም እንዲፈጽመው ይጠበቅበት ነበርና ሰው ህግ ግን አልቻለም። ህግን ሰው መፈጸም አልቻለም፣ ሊፈጽምም አይችልም። ስለዚህ ከህግ በታች ተዘግተን የነበርነው ነፃ እንዲያወጣን በስጋና በደም ተካፍሎ የአብርሃምን ዘር ይዞ የመላእክትን ዘር ሳይሆን የአብርሃምን ዘር ይዞ ከኃጢአት በስተቀር እኔን ሆኖ መጣ። ከኃጢአት በስተቀር አንቺን ሆኖ መጣ ኢየሱስ። ከኃጢአት በስተቀር እኔና አንተን እኛን መስሎ መጣ የእግዚአብሔር ልጅ። ከኃጢአት በስተቀር ወንድሞቹን ሊመስለው ተገብቷል ተብሎ እንደተጻፈ ማለት ነው። ስለዚህ ኑ ስንል እኛ ኢየሱስ አሳርፎናል፣ ያሳርፋችኋል። ኑ ወደ ኢየሱስ ስንል ኢየሱስ አድኖናል፣ ያድናችኋል እያልን ነው። እነሱ ግን ወደ እምነት ተቋም ነው የሚጠሩ። ኑ ወደዚች ቅድስት ቤተ ክርስቲያን ንጽሕት ኩላዊት ይላሉ። እንዴ አንተ ንጽሕት ኩላዊት ቅድስት ማናት ቤተ ክርስቲያን ይላሉ። በሙሉ ገብተህ ግን መንመኑ ስጠይቀው ሰካራ፣ ማጫሽ፣ ጠጪ ምናምን ነገር ነው፣ ማንጅራት መጪ ነው። ታዲያ ማን ነው ቅድስት ብለህ ስትል ህንፃ ቤተክርስቲያኑን ሳይሆን አይቀርም እንግዲህ ካሉት ማለት ነው። ህንፃ ቤተክርስቲያን ውስጥ ቢሆን ንጽሕት ነው እንዴ? አንዳንዱ ቦታ ላይ ዝንጀሮ ገባበት፣ ወፎች ሸኑበት እያሉ ነው ብሎ የሚሉት ህንፃ ቤተክርስቲያኑ ማለት ነው። ሸረሪት አደራበት፣ የእመቤታችን ቤቷ ፈረሰ በላዋ ላይ። አንተ ከላይ ሆነህ ስትቀልድ በሰው እናትህ አረረች መከራን ቀመሰው እንዳሉት አይነት ማለት ነው። እንዴ የማርያም ቤተክርስቲያን ተቃጥሎ ተብሎ እንዴ ኧረ በቃ አሉ። አፈር ያለ አፈር፣ ውሃ ያለ ውሃ፣ ብቻ የእሳት ማጥፊያ ያላችሁ ይዛችሁ ኑ ተብሎ ሁሉም እየተሯሯጠ የማርያም ቤተክርስቲያን ነው እና ነደደ፣ በእሳት ተያያዘ። ሊያጠፉት አልቻሉም። እና ከዛ በፊት ልጇ የሞተባት እናት ነበረችና ከዛ እሳቱን ከሚያጠፋው ወገን መካከል ልጇ ሞቶባት በጌታ ላይ አኩርፋለች። እና የፈለገውን ሊያድን የፈለገውን በሕይወት ሊያኖር መብቱን አልኩ እንዴ። እኔን አንተን አንቺን ከፈለገ ዛፍ ከስሩ እንደሚነቀል ከዘር ከትውልዳችን ጋር ሊነቅለን መብት አለው። ለምን ይህን ታደርጋለህ ብሎ የሚለው ማን ነው? ማን ነው ለሱ አማካሪ የሆነ አንተ ትክክል አይደለህም በስራ ብሎ ሊለው የሚችል እግዚአብሔር ማን ነው? ማንም የለም። ጻድቅ ነው እግዚአብሔር፣ በስራው አይሳሳትም፣ ተሳስቶ ማያውቅም። በስተት የተደረገ በሱ ዘንድ የለም፣ በስሜትም የተነገረ ነገር የለም። እኔ እግዚአብሔር ነኝ፣ ጽድቅን እናገራለሁ፣ ቅንንም ነገር አወራለሁ እንዳለ እሱ እግዚአብሔር ነው። ጽድቅን ያደርጋል፣ ቅንንም ነገር ይናገራል፣ ስተት የለበትምና አኩርፋ ሴትየዋ በልጇ ሞት በእግዚአብሔር ላይ አኩርፋ የማርያም ቤተክርስቲያን ነደደ ብለው ሲሏት እዛ ሄዳ ቤቱ ሊያድኑት አልቻሉም። ቤተክርስቲያኑ እየተቃጠለ እያለ ግጥም ገጠመች አሉ። አበሻ ሲሰክርና ሲናደር ነው በግጥም ጆሮ ግንድን ማለት ነው። እና አንተ ከላይ ሆነህ ስትቀልድ በሰው ብላ አለችው ይባላል እግዚአብሔርን ማለት ነው። እግዚአብሔር በሰው ላይ ቀልዶ አያውቅም። ኦኬ፣ የቆሎ ባልንጀራዎቹ አይደለንም። ጌታ ቀልዶም አያውቅም፣ ሊቀልድም አይችልም። ቀልድ በሰው ልጅ ታሪክ ውስጥ እንጂ በእግዚአብሔር መንግስት ውስጥ የለም። እና አንተ ከላይ ሆነ ስትቀልድ በሰው እናትህ አረረች መከራህን ቀመሰው ብላ፣ ያው እናትህ አረረች ማለት ማርያም ተቃጠለች ነው። እዛ ቤተክርስቲያን ነው የነደደ የኦርቶዶክስ ቤተክርስቲያን ማርያም ምን ትቃጠላለች ወንድ ማለት እሷ ልትቃጠል በማትችልበት በእግዚአብሔር መንግስት ውስጥ ነው ያለችው። ይሰማል? ተረታም ትውልድ እናት አረረች መከራን ቀመሰው ብለው ጌታ ላይ ግጥም ሲገጥሙ ማለት ነው። እንዴ ለምን አታርም? ለምን እርር ቁምትር ድብና አትልም? የጌታ እናት ማርያም እዛ በሰሩት እነሱ በቀለሱት ቤት ውስጥ የለችም። 4 ነጥብ። እዚህ ቤት የሚሰጠው መድኃኒት ትንሽ ጎምዘዝ ያለ ነው።
ጎምዘዝ ብቻ አይደለም፣ በጣም ጠንካራ ነገር ነውና እኛ ወደ ጌታ ነው ሰውን የምንጠራው። ስንጠራ ያድናችኋል፣ ይወዳችኋል፣ ያሳርፋችኋል፣ ሕይወትን ይሰጣችኋል እያልን ነው። እህቴ ሚዩት አድርጊ ፕሊስ። ያድናችኋል፣ ይወዳችኋል። መቅደዬ አውርጃት፣ አይ ቲንክ ካልሰማች አውርጃት እንትን እያለ ያድናችኋል፣ ይወዳችኋል እያልን ነው። ኦኬ ጌታ ይታደጋል፣ ያሳርፋል። የእውነት እኮ ነው የሚያሳርፈው። ኑ ወደኛ ስንላችሁ እኛ በክርስቶስ ኢየሱስ ያረፍን የሕያዋን ማህበር ነን፣ የሕያዋን ስብስብ ነን። በክርስቶስ ኢየሱስ የኃጢአታችንን ይቅርታ ያገኘን፣ ቀድሞ ግን በበደላችንና በኃጢአታችን ሙታን የነበርን፣ አሁን ግን በክርስቶስ ኢየሱስ በማመናችን ጌታን በመቀበላችን ሕያው የሆነን የሕያዋን ስብስብ ነን። የማዕዘኑ ራስ ድንጋይ ክርስቶስ ነው። እኛ ደግሞ ሕያዋን ድንጋዮች ሆነን ራስ ከሆነው ከክርስቶስ ጋር የተጋጠምን፣ እሱ ራሱ በምሕረትና በፍቅር ወደ እርሱ ያስጠጋን፣ ቸርነትና ምሕረት የተደረገልን፣ የእግዚአብሔር ብዙ መውደድ፣ የእግዚአብሔር ብዙ ይቅርታ፣ የእግዚአብሔር ብዙ ጸጋ የበዛልን ሰዎች ነን እና ኑ እናንተም እግዚአብሔር በምሕረቱ ባለጠጋ ስለሆነ ምሕረቱ አላለቀም ይምርሃልና እያልን ነው። እህት ዓለም በአማርኛ እኮ ነው የምናወራችሁ። ኑ እያልናችሁ ነው። ጌታ ኢየሱስ የምሕረቱ ብዛት አላለቀም። አንተን ኃጢአተኛውን ሊምር የእግዚአብሔር የምሕረት በሮቹ ተከፍተው፣ የምሕረት ደጆቹ ተከፍተው እየጠበቁ ነው። ወንድሜ። አንድ ነፍስ ትኖር ይሆን እዚህ ውስጥ? ወንድሞች እና እህቶች አንድ ነፍስ ትኖር ይሆን? ኃጢአት አጉብጦህ፣ ኃጢአት አድክሞህ፣ ተስፋ ቆርጠህ ዝለህ ሞትን እየተጠባበቅ ለዚህም ዓለም ለሚመጣውም ዓለም ምንም ተስፋ እኮ የለኝም ኤርሚያስ፣ እኔ ተስፋ ሊሆነኝ የሚችል ነገር ከሰውም ዘንድ አጥቻለሁ። እስከ ዛሬ የተከተልኳቸውም በሙሉ ተስፋ ሊሰጡኝ አልቻሉ። እናቴም አባቴም ወንድሞቼም ዘመዶቼም ጻድቃኑ ነቢያቱ ሰማዕታቱ ብያልኳቸው ሁሉ በሙሉ ምንም ተስፋ ሊሰጡኝ አልቻሉ። ለነፍሴ ለውስጤ ሊናገረኝ ሊያሳርፈኝ የሚችል ውስጤን ነፍሴን ሊያሳርፍ የሚችል አጣው ብለህ አልካው። እንግዳው የምስራች እንላችኋለን። በዚህ በእኔ ማለዳ በእናንተ ምሽት የምስራች የእግዚአብሔር ልጅ ኢየሱስ ብራዘር የዘላለም ሕይወት ሊሰጠን የዘላለምን እረፍት ሊሰጠን ነፍሱን እስከ መስጠት ድረስ ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ነፍሱን ቤዛ አድርጎ ለአንተ፣ ለእኔ፣ ለአንቺ፣ ለእኛ የከፈለልን እንደሱ ወዳጅ፣ እንደሱ ያለ አባት፣ እንደሱ ያለ እረፍት፣ እንደሱ ያለ መድኃኒት፣ እንደሱ ያለ ታዳጊ አልተወራልንም። ቢወራልን ውሸት ነው። በሙሉ እውነቴን ነው ብዬ መላእክት ያሳርፋሉ ብለው ነግረው ከሆነ ውሸት ነው። አያሳርፉም። ቅዱስ ሚካኤል አያሳርፍህም። የሚያሳርፍህን ግን ኢየሱስ ክርስቶስን ነግረዋል ለቅዱስ ገብርኤል። የሚያሳርፍህ መድኃኒት ክርስቶስ ጌታ ይሄ ነው ብለው ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ ይለናል ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ። ኦኬ ክብር ለእግዚአብሔር በአርያም ለሰው ልጆችም በምድር ሰላም ይሁን ብለው አሉ ይላል። ቅዱስ ገብርኤል አያሳርፍህም። እረፍት ግን የምታገኝበትን ኢየሱስን ግን ሰብከዋል። ግልጽ እኮ ነው አማርኛችን፣ ግልጽ ነው ወንድሞች እናቶቼ። በተጨመረልኝ የህይወት ዘመን ሁሉ መጥቼ የምነግራችሁ ይሄንን ሄዳ አሰለቸን። እስኪ አንዳንድ ጊዜ ቀይር። ምንም የሚቀየር ነገር የለም እዚህ ቤት። እረፍት በክርስቶስ ኢየሱስ ነው። መዳን በክርስቶስ ኢየሱስ ነው። ተዘልሎ መቀመጥ በክርስቶስ ኢየሱስ ነው። የኔ አባት ለዘላለም ስም ይባረክ። የእግዚአብሔር ልጅ ውዴ ኢየሱስ የውበት ሁሉ መደምደሚያ የሆነ ማለት ነው። የመዳናችን ራስ የሆነ ማለት ነው። የማዕዘን ድንጋይ የሆነ ማለት ነው። ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለ እርሱ ያልሆነ ማለት ነው። የህይወቴ ሰሪ፣ የህይወቴ ባለቤት ማለት ነው። ሊቀ ካህኔ፣ እረኛዬ፣ ቤዛዬ፣ ወንድሜ፣ አባቴ፣ የዘላለም ዘመዴ ብዬ ብጠራው የማላፍርበት መጽሐፍ ቅዱስም እሱም አላፈረባቸውም ብሎ ስለሚል ማለት ነው። ስለዚህ ጌታ ያሳርፋል ስንላችሁ ወንድሞች እናቶች ኑ ብለን ስንል ቤንቶች ኑ ብለው ሲሏችሁ ወደ እረፍት ነው የምንጠራችሁ። ወደ እግዚአብሔር ልጅ ስንጠራችሁ ወደ እረፍት ነው የምንጠራችሁ። ኢየሱስ ጋር ከመጣ በኋላ ዘላለሜን አላቅም አትልም። ዘላለሜን አላቅም አትልም። አይዶን ነው። እኔ ምንም ሊገባኝ አልቻለም። ኤርሚያስ ከሞት በኋላ ነው እኔ እርግጠኛ አይደለሁም ብሎ የሚል ቅዠት እዚህኛ ወንጌላውያን አማኞች ጋር የለም። ካለም አንዳንዶች እንደዚህ የምትቃዡ ካላችሁ ቅዠታችሁን በእውነተኛ የወንጌል ስብከት እንሰብክና ህይወታችሁን ከቅዠት ውስጥ ወጥተ በእውነተኛ ሕያው ተስፋ
ከማይጠፋው ምንድነው ጴጥሮስ ሲናገር ኢየሱስ ክርስቶስ ከሙታን በመነሳቱ ይላል ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ኦ ሃሌሉያ፣ ኦ ሃሌሉያ። እግዚአብሔር ለዘላለም ስም ይቀደስ የኔ አባት። እንደዚህ አይነትን የተስፋ ቃል የሰጠ እንደዚህ አይነትን ማረፍን እንደዚህ አይነት ተዘልሎ መቀመጥን የሰጠ ለኛ የሰጠ ማን አለ ብለን ከነቢያቱ ከጻድቃኑ ከሰማዕታቱ ብትጠይቅ በወጣቶቹ ንግግር ወፍ የለም። ግን የዘላለም ሕይወት ሳይኖርህ በክርስቶስ ሳትታቀፍ በእምነት ተቋም ብትታቀፍ ምንም የሚፈይድልህ ነገር የለም። ወንድሜ ለምን አሰባኝም? እህቴ ለምን አሰብኝም? በክርስቶስ ኢየሱስ በክንፎቹ ጥላ ስር ሳትሰበሰብ ኦርቶዶክስ በሚባል ተቋም ውስጥ ብትታቀፍ ለድር ለማህበራዊ ኑሮ ስትሞት በድር በኩል ንፍሮ እንዲቀቀልልህ ድንኳን እንዲጣልልህ ለዛ ይጠቅማል። የአባቶች አምላክ ለዛ ይጠቅማል። እውነት እኔ ኢየሱስ ክርስቶስን በክርስቶስ ኢየሱስ የሚገኘውን እረፍት ባላገኝ ምን ያደርግልኛል? እኔ ፕሮቴስታንትነት ቴንኪ አባቶች አምላክ ቴንኪ አባባ። ንፍሮ ከመቀቀል ውጭ ሌላ ምንም የሚጠቅም ነው? ድንኳን ይጥሉልሃል፣ ንፍሮ ይቀቅሉልሃል። በቃ ናሙት ዓመትህን እየበሉ ነፍስ ይማር ይሉሃል። አንተ ግን በህይወት ዘመን ስትለመን ለህይወት የሚሆን ንስሐን እግዚአብሔር ሲሰጥህ አልጠቀህበት ብለህ ማለት ነው። ስለዚህ እኛ ወደ ጌታ ስንጠራችሁ እረፍት ይሰጣል ብለን ነው። ኢየሱስ ያሳርፋል ብለን ነው። እናንተ ግን ወደ እምነት ተቋማችሁ ስትጠሩን እረፍት በኦርቶዶክስ የለም። እረፍት በእምነት ተቋማት በኩል አታገኙም። መጽሐፍ እንደተናገረ እረፉ እኔም አምላክ እንደሆንኩ እወቁ ነው ያለው። ጌታ አምላክ መሆኑና በእሱ በኩል የተደረገልን የቤዛነትን ስራ ስናምን ነው እረፍትን የምናገኘው። አዎ። ስለዚህ ኑ ስንላችሁ እኛ ወደ ኢየሱስ ነው፣ እነሱ ግን ኑ ሲሉን ወደ እምነት ተቋም ነው። እኛ ወደ ኢየሱስ ጠርተናችሁ ኢየሱስ ሕይወት ይሰጣችኋል፣ ኢየሱስ ያሳርፋችኋል፣ እኔ ያሳርፋችኋለሁ ብሎ እንዳለን አሳርፎናል፣ እናንተም ወደ እሱ ብትመጡ ታርፋላችሁ እያልናቸው ነው። እነሱ ግን ወደ እምነት ተቋም ሲጠሩን እነሱም አላረፉም። እረፍት የሚባል በኦርቶዶክስም አይገኝም። አይደለም በምድር እንኳን በሰማይም የዘላለም ሕይወት እንዳላቸው እርግጠኞች አይደሉም። ስለዚህ እመቤቴን እንኳንም ኦርቶዶክስ ሆን ብለው እያሉ እየተገበዙ በከንቱ በሲኦል ሊማገዱ የተዘጋጀ ማህበረሰብ እንደሆነ ነው የምረዳው። ስለዚህ ይህኔም ስራችን ነግራችኋለን። ጌታችን ኢየሱስ ክርስቶስ ብቻውን ያድናል፣ ይታደጋል፣ የዘላለምን ሕይወትም ይሰጣል። ኦኬ ወንድሞቼ እና እህቶቼ፣ እልህ ተጋብጠን የምንናገረው ንግግር እንዳይመስላችሁ ይሄ ነገር። ኢየሱስ ያድናል፣ ይታደጋል፣ የዘላለምን ሕይወትም ይሰጣል። በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ ታገኙ ዘንድ ወደ ጌታ መዳን እንጠራችኋለን፣ ወደ እግዚአብሔር ልጅ እንጠራችኋለን። ይህንንም እውነት የነገረን መጽሐፍ ቅዱስ የሚባለው እግዚአብሔር ነው። አንተ ጋ ነው ችግሩ። ይፍ መቅድ ይሰማል አይደል? ይሰማል። አንተ ጋ ነው ችግሩ። ስለዚህ በክርስቶስ ኢየሱስ በማመን የዘላለምን የኃጢአት ይቅርታ የዘላለምን ሕይወት እንድታገኙ በክርስቶስ ኢየሱስ ወደ ማመን ኑ ብለን እንጠራችኋለን። ወደ ጌታ ማለት ነው። ማረፍ በሱ ነው። ተዘልሎ መቀመጥ በሱ ነው። የኃጢአት ይቅርታን ማግኘት በጌታ ነው። ይህን እንላለን። ይህንን እውነት የነገረን መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ ብቻ ማለታችን ስህተት ነው። ይህንን የመወያ ሀሳብ ይዤ ቀርብ ያለው
መጽሐፍ ቅዱስ ብቻ ማለታችን ስህተት ነው ወይ? አዎ ስህተት ነው፣ ተሳስታችኋል ብሎ የሚለን ሰው ካለ መጥቶ ከነስተቱ ጭምር በነጥብ ይንገረን። እኛ ግን መጽሐፍ ቅዱስ ብቻ ማለታችን አልተሳሳትንም። ለምን? መጽሐፍ ቅዱስ የአምላካችን እግዚአብሔር ሕያው ቃል ነው። የተረሳ የታሰበበት እንደዚህ ደረስክ ከኔ ጋር ሆነ ኢየሱስ ለኔ ምስጋናዬ ነህ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት ክፉ ሲመጣ ያመለጥኩብህ ስጣል ስረሳ የታሰብኩብህ በአንተ እዚህ ደረስኩ ከኔ ጋር ሆነህ ኢየሱስ ለኔ ምስጋናዬ ነህ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ጌታ ለዘላለም ስም ይባረክ። ሰላም ብያለሁ ወገኖች፣ ሁላችሁ የማይጠፋ እሳት የእግዚአብሔር ልጅ የኢየሱስ ክርስቶስ ፍቅር በልባችን የነደደ እግዚአብሔር ለዘላለም ስሙ ይባረክ። ወንድሞች እናቶች በጌታ ደስ ይላችኋል? ግን ወንድሞች እንዴ እኔም ብቻ ነው ወይ እንደዚህ የሚያደርገኝ? እኮ እንደዚህ በቃ ያደርጋል። እንደዚህ በቃ የሚሰራሽን አሳጣሽ ይሉናል አይደል? አንዳንድ ጊዜ አይደል? ወንድሞች እናቶች፣ ያው ኢየሱስ ለዘላለም ስሙ ይባረክ። እዚህ ውስጥ ያለ ዓለም ንጉሱ እዚህ ስላለ ማለት ነው። እኔ ግን ንጉሴን በተቀደሰው ተራራይ ላይ ሾምኩ ብሎ እንዳለ እኔ በጣም ደስተኛ ነኝ። ወንድሞች እናቶቼ በጣም ደስተኛ ነኝ። ሁልጊዜ ለካ ጳውሎስ እውነቱን ነው። ሁልጊዜ ደግሜ ላለው ሁልጊዜ በጌታ ደስ ይበላችሁ ያለው በስመ አብ። የሰው ልጅ አንዴ ተነግሮት ስለማይገባው ነው። አየህ መደጋገም አለበት ማለት ነው። ደግሜ ላለው ደስ ይበላችኋል። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት ክፉ ሲመጣ ያመለጥኩብህ ስልጣን ስረሳ የታዘብኩብህ በአንተ እዚህ ደረስኩ ከኔ ጋር ሆነ ኢየሱስ ለኔ ምስጋናዬ ነህ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት ለዘላለም አሳርፎኝ ለዘላለም እፎይ እኮ ነው። በቃ እንደዚህ በቃ ከውስጥ እንዴ ወንድሞች ለካ እንዲህ አይነት ዓለም ነበር ወንድሞች እናቶች። የውስጥ እረፍት፣ የውስጥ ሰላም፣ የውስጥ ደስታ፣ የውስጥ በቃ ሪጆይስ የምታደርግበት በቃ በጌታ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። ቴንኪዩ የአባቶች አምላክ ለዘላለም ስም ይባረክ። እናመሰግናለን። እንግዲህ ሼር ብታደረጉት ወገኖቼ ሌላው ጋር ይደርስ ነበር። 242 ሰው ሰማለሁ። ቢሃይንድ ባይ ያለውን የተደበቀውን ሰው ትቼ ማለት ነው። ተደብቆም የሚሰማለ የተደበቀው የግድ ግቡ ወደ ውስጥ እያላችሁ ግድ የለም እናንተ ድብቃናችሁ ተደብቃችሁ ነው የምትኮምኩሙት። ጥሩ ነው፣ ችግር የለውም። የግድ ወደ ውስጥ ግቡ ብዬ አልልም። ይገባኛል ያን የሚያደርጉበት ማለት ነው። አሁን ኦርቶዶክሳውያኑ እዚህ ሰው ገብቶ ጴንጤ ይከታተላል ተብለው እንዳይባሉ ፈርተው ነው።
የወንጌል አማኞች ሆነ ወንድሞች ናቶቼ ኤርሚዬ አይ ላቭ ዩ የጌታ ሰው ሚሉኝ ውስጥ ገብተው አያዩም፣ ተደብቀው ግን ያዩኛል። ተደብቀው እንደማያምኑ ሰዎች ተደብቀው የምሰብከውን የምናገረውን እንደማይቀበሉ ሰዎች ተደብቀው ይሰማሉ ማለት ነው። ከዚህ እኮ የበለጠ እኮ ሞት የለም። አንተ አሁን ቸርች ብታገኘ ኤርሚዬ እጅ ለእጃችን ተያይዘን ብሎ የሚለው መዝሙር ከኔ ጋር ይዘምራል። ግን ተደብቀው ነው የሚያዩት፣ ተደብቀው ነው የሚሰሙት። እነሱም ሁሉ እንኳን ጭምር እዚህ ቤት ገብተው ኤርሚያስን ይከታተሉታል ተብለው እንዳይባሉ። አንተ አመዳም የሆንኩ እኮ ሰው አይደለኝም። አይ አም ዘ ማን ኦፍ ጋድ የእግዚአብሔር ሰው ነኝ እኮ ነው ብዬምልህ። ተደብቀሽ ትሰሚኛለሽ። ተደብቀሽ በሌላ አካውንት ሆነ ቢሃይንድ ባይ ሆነ ትሰማኛለህ። አይ አም ዘ ማን ኦፍ ጋድ እኔ እግዚአብሔር ሰው ነኝ እኮ ነው ብዬምልህ። ለዚህ ነው መተህ ቁጭ ብለህ የምትሰማኝ። በፊት ለፊትምና በውስጥም ሆን ተደብቀህ ነው የምትሰማኝ። በጣም የሚገርመኝ እነኛ ቢያደርጉት አይገርመኝም። እነኛ ቢያደርጉት አይገርመኝም። ቴንኪ ወንድምነት ሰናዬ። እነዛ ቢያደርጉት አይገርመኝም። የኛዎቹ ወንጌል አብረን በምንሰራበት ጊዜ ወንጌል አብረን እኔ ስደክም እነሱ ገብተው ሊረዱ ሊያግዙ በተሰጣቸው ጸጋ ሊሰብኩ ሊያስተምሩ ሊመክሩ ሊገስጹ ሊተነብዩ ለፈውስም ሊጸልዩ በሚችሉበት ሰዓት ተደብቆ ከውጭ ሆኑ። ማፈሪያ ጴንጤ ይባላል። ያም ሆነ እሺ፣ ከኋላም ያላችሁ ቢሃይንድ ባይ የጌታ ጸጋና ሰላም ይብዛላችሁ። የጴንጤ ኒቆዲሞስና የኦርቶዶክስ ኒቆዲሞሶች ተደብቀው ጨለማን ተገን አድርጎ ነበር ኢየሱስ ጋር የሚመጣው። እሱስ ያኔ ግዝትና ውግዘት ስለሚደርስበት ነው ከአይሁድ ኒቆዲሞስ በሌሊት መምጣቱ የሕግ መምህር ነው ታውቃላችሁ። ኢየሱስ ጋር ቀጥታ መጥቶ ከሰማ የሕግ መምህር ነው እና ታዋቂ ፈሪሳዊ ሰው ነው ያለው። ስም ከበሬታ በአይሁዳውያን ሃይማኖት ዘንድ በጣም ትልቅ ፖዚሽን ላይ ነው ያለው እና ኢየሱስ ጋር መጣ ማለት ይሄ የገሊላው ኢየሱስ ጋር እንዴት ተከትሎት እንዴት ሄዶ እንዴት ይሰማዋል? ምክንያቱም ጌታን በዘመኑ የነበሩት መምህራን በሙሉ ኢየሱስን እንደ አሳች ነበር የሚያዩት። ህዝብ የሚያስት የሙሴን ሕግ የሚቃወም ምናም ነገር እያለ ማለት ነው እና ኒቆዲሞስ በሌሊት መምጣቱ ለምንድን ነው? ሰውየው ነገርየው አላማረውም። ኦኬ፣ የጎሪጥም ሲያየው ሲጠረጥርም ኢየሱስ ክርስቶስ የሚናገረውን በሰዎችም ሲሰማ ራሱም ሲመለከት ሲያይ ከዚህ ሰው ጋር እግዚአብሔር ከሌለ በስተቀር እንደዚህ ሊያደርግ የሚችልበት ነገር የለም ብሎ የሚል መረዳት መጣበት ማለት ነው። ልብ በሉ፣ ጌታ ሲሰብክ ሕፃናት ሁሉ ጭምር ሳይቀር ነው የሚሰሙት። ከሩቅም ከቅርብም ያሉ የሃይማኖት መሪዎችም ሁሎችም ጭምር መጥተው ይሰማሉ። የሰሙት ሁሉ ደግሞ በንግግሩ ይማረካሉ። ምክንያቱስ ጌታ ጻድቅ ነው፣ የጽድቅን ቃል የሚናገረው። ሕይወቱ ራሱ ይጠራል። አመንዝሮችን ቢሆን ሕይወቱ ይጠራል ራሱ። ቀራጭ ብትሆን ሕይወቱ ይጠራል፣ አይንቅህም። አይነ ስውር ብትሆን አይንቅህም። አመንዝራ ሴት ብትሆን አይንቃትም። ሕይወቱ ራሱ የጌታ ሕይወቱ መካከላቸው ተቀምጦ አይደለም ንግግሩ ዝም ብሎ ቢቀመጥ ምንም ባያወራ ሕይወቱ ራሱ ይማርካል። ጌታዬ። እና ብዙዎች እየመጡ ይሰሙት ነበረ። ብዙዎችም እየመጡ ያደምጡት ነበር ጌታ ኢየሱስን። እና ደግሞ ማድመጥና መስማት ብቻ አይደለም፣ በእጆቹ የሚደረጉ ተአምራት ዓለም ከተፈጠረ ጊዜ ጀምሮ ተሰምቶ ታይቶ ተደርጎ የማይታወቅ ነው። የዕውራንን አይን ጭቃ ቀብቶ እይ ብሎ ሲለው ሂድና ታጠብ ብሎ ሲለው ታጥቦ ጉልህ ሆኖ ይመጣል። በጭቃ በመቀባት ብቻ አይደለም። እንደዚሁም ደግሞ ያ በርጤሜዎስ የሚባለው ከኢያሪኮ ወደ ኢየሩሳሌም ሲመጣ ትዝ ይላችኋል። በመንገድ ዳር የተቀመጠው ሰውዬ የዳዊት ልጅ ሆይ ማረኝ እያለ እየተንገዳገደ ቆሞ ምን አድርግልህ ዘንድ ትወዳለህ ብሎ ሲለው አይ ዘንድ አለው። እይ እምነት አድኖሃል አለው። ጭቃ ቀብቶ ብቻ አይደለም ኢየሱስ፣ ዝም ብሎ ቃል ብቻ አውጥቶ ሃሌሉያ። ጭቃ ቀብቶ ብቻ አይደለም፣ ቃል ብቻ ተናግሮ አይንህን ይከፍተዋል። በየሄደበት ጭቃ ቀብሉኝ እስቲ ምራቆን ትፍ ብዬ ምናምን ነገር አንድ ቦታ ብቻ ነው ያደረገው።
አንድ ቦታ ብቻ ነው ያደረገው። የዕውራንን ዓይን ሲከፍት ጭቃን ቀብቶ ምራቁን ትፍ ብሎ ቀብቶ ሂድና በሰሊሆም ታጠብ ብሎ ይልካል። ውሃው አይደለም የሚያዳነው፣ ኦርቶዶክሳውያኑ ጸበሉ ያድናል ይላሉ። ሄድ የምን ጸበል? ሰሊሆም ማለት የተላከ ማለት ነው ትርጓሜው። እናስ ዓይኑን የከፈተለት የተቀባው ጭቃ አይደለም፣ ጭቃውን የቀባው ጌታ እንጂ። ታዲያ ለምን ወደዛ ላከው? እንዲታጠብ፣ ለጭቃውን እንዲታጠብበት በሰሊሆም ታጠብ ብሎ ያለው እና ደግሞ ትንቢቱ የሚፈጸም ዘንድ ግድ ስለነበር የውሃውም የመጠመቂያው ስፍራ ትርጓሜ ሰሊሆም ማለት የተላከ ማለት ነው። እና እግዚአብሔር የላከው ታዲያ ውሃን ነው ወይስ ልጁን ነው? ልጁን መድኃኒት ቤዛ አድርጎ ላከው ይላል። የዓለም መድኃኒት የሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና በተደረገልን በክርስቶስ ኢየሱስ የሆንን እኛ ነን ይላል። ስለዚህ ሂድና ታጠብ ብሎ አለው። ታጠበ፣ አየም ይላል። መታጠብም ሳያስፈልገው መንካትም ሳያስፈልገው በርጤሜዎስ የተባለውን ዓይነ ስውር እዛ በኢያሪኮ መንገድ አጠገብ የተቀመጠውን ሰው እይ ብሎ አለው። አየ። እምነት አድኖሃል አለው። አየ ይላል። ወዲያው ዓይኖቹ ቦግ አሉ። እንዴት አይነት ጌታ ነው! እንዴት አይነት ጌታ ነው! እንዴት አይነት ጌታ ነው! አየህ፣ የኔ ጌታ ጨቃም ቀብቶ በምራቁ አስነክቶ ጨቃም ቀብቶ ዓይንህን ይከፍታል። ጨቃም ሳያቦካ ምራቁንም ሳይጠፋ ቃል ብቻ ተናግሮ እይ እምነት አድኖሃል ብሎ አለው ሲል የበርጤሜዎስ ዓይኖቹ ከግንባሩ በታች የበቀሉ እንደዚህ የበቀሉት ጠፍተው ነበር፣ ቦግ አሉ። ዓለም ከተፈጠረ ጊዜ ጀምሮ እንዲህ አይነትን ተአምራትን ያደረገ ማንም የለም። ስለዚህ አንድ የ30 ዓመት ወጣት ከኢየሩሳሌም ወደ ሰማሪያ እየተመላለሰ ሲሰብክ ዝናው ሚዲያ የለ ያኔ በፒኦ ቦክስ በደብዳቤ በዚህ በፋክስ ወይ ደግሞ በኢሜል እየተጻጻፉ አልነበር የሚደርስ የነበረው። ግን አንዱን ይነካውና ለማንም እንዳትናገር ይለዋል። አንዱን የፈውሰውና ይሄን ለማንም እንዳትናገር ሄደ ራስህን ለካህን አሳይ ብሎ ይለዋል። ይሄን እንዳትናገር እንደዚህ ብለህ እንዳትል ሄደ ራስህ እግዚአብሔርን አክብር ይለዋል። ልከተልህ ብሎ ሲለምነው ኖ እግዚአብሔር ያደረገልን ሄደህ ተናገር ይለዋል። በርጤሜዎስ ትዝ ይላችኋል። ጌርጌሴኖን የመቃብር ስፍራ በጥብርያዶስ ባህር ላይ ተሻግሮ ሄዶ ሃሌሉያ አዳነው። ካዳነው በኋላ ጌታ ሆይ እንዲከተልህ ብለት ሂድ እግዚአብሔር ያደረገልን ተናገር ብሎ አለው ይላል። እሱም ሄዶ 10 በሚያህሉ ከተሞች በገሊላ ባህር ዙሪያ የተከተሙ ከተሞች ናቸው እነዚህ ከተሞች። በነዛ ከተሞች ሁሉ ዞሮ ሰበከ። ምንድን ነው? ሰውየውን ያውቁታል። ምንድን ነው የሆነው? አይ አንድ ሰው መጣ። ማን ያዘው? ተከታዮች አሉት አብረውት። ኢየሱስ የሚባል ነው፣ ከገሊላ ነው የመጣው፣ ከዚሁ ወደ ናዝሬት አካባቢ ላይ ነው ያደገው ተብሎ ሲባል ሰምቻለሁ። እና ምን ሆንክ? እሱ መጣ። እናስ ክፉ መንፈስ ገሰጸው። ከዛስ እነዛ መንፈስ ወጥተው በእሪያዎች ውስጥ ገቡ። እኔ ነፃ መሆኔን ነው የማውቀው። ልከተል ብዬ ስለው ኖ ሄደህ እግዚአብሔር ያደረግልን ተናገር ብሎኛልና ያዳነኝ ያ ሰው ነው ብሎ ሊመሰክር ማለት ነው። 10 በሚያህሉ ከተሞች ማለት ነው። ጌታዬ ለዘላለም ስም ይባረክ። ጭቃ ቀብቶ ብቻ ሳይሆን የሚፈውሰው ጭቃም ሳይቀባ ይፈውሳል። ብላቴናዬ አደላ ቃል ብቻ ተናገር ብላቴናዬ ይፈወሳል አሉ። ቃል ብቻ ተናገር። ኢየሱስ ቃል ብቻ ይናገር ብራዘር። በእጆቹ ሳይዳስስህ ቃል ብቻ ተናግሮ ይፈውሳል። ቃል ብቻ ተናግሮ ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ ጌታ ቃል ይሁን ብሎ እኮ ሲል ማለት ነው። ይሁን ብሎ ሲል ጨረቃ ሆነ። ፀሐይ ይሁን ብሎ ሲል ፀሐይ ሆነ። ከዋክብትን ይሁን ብሎ ሲል በሰማይ ጠፈር ላይ ኢየሱስ። እንዴት አይነት ነው አንተ! ይሁን እጭ ቃል ብቻ ይሁን ብሎ ሲሉ ሆነ ይላል። የሌለውን እንዳለ አድርጎ በሚጠራ ብሎ ያለበት ቅዱስ ጳውሎስ ሮሜ መልእክት ላይ ትዝ ይላችኋል ምዕራፍ 4 ላይ ለሙታን ሕይወትን የሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በእግዚአብሔር ፊት የሁላችን አባት ነው ይላል። ስለ አብርሃም ሲናገር ማለት ነው። የሌለውን እንዳለ አድርጎ ይጠራዋል። ታውቃለህ? ጌታዬ ይሁን በሚል ቃል ማለት ነው። ፀሐይ ይሁን አለ ሆነ። ሰማይ ይሁን አለ ሆነ። ጨረቃና ከዋክብት ይሁኑ አለ ሆነ። ምድር ሐመል ማላትን ወይ ደግሞ እጽዋትን ታብቅል አለ በቀለ። ሁሉ ነገር ይሁን በሚል ቃል ታውቃለህ? የሚታዘዝለት ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ አንድ አምላክ ይሁን ገናናው እግዚአብሔር ይሁን ብሎ በሚል ቃል
ይሄ ጌታ ነበር አየህ፣ በገሊላ እየተራመደ ይመጣ የነበረው የ30 ዓመት ወጣት የ30 ዓመት ወጣት ማንም ያላወቀው እኔና አንቺ ብናገኘው ኖሮ ምን አይነት አስተያየት እንሰጥበት ነበር? እኔ ይህ ሰውዬ ያስጠላኛል ብለን አንለውም ነበር? ብዙዎች እንደዛ አላሉም? እኔ አይመቸኝም ነገረ ስራ ሁሉ ምንም እንትና የአይነ ውሃ አይጠመኝም አንለውም ነበር? አስተያየት እኮ ሀሳብ እኮ ሰጥተውበታል በዘመኑ የነበሩ ሰዎች። በዮሐንስ ወንጌል መጽሐፍ ምዕራፍ 7 ላይ አስተያየት ሰጥተውበታል። አንዳንዶቹ ደግ ነው ሲሉት፣ አንዳንዶቹ ደግሞ የለም ይሄ ሰው አሳች ነው እያሉ ማለት ነው። አሳች ነው እንዴ? ኧረ ተረጋጊ። ይህን ሰው ደግሞ እንደዚህ አይነት ሰው ነው መልካም ብላችሁ የምትመሰክሩለት? አሳች ነው፣ ህዝብ ሲያሰተኛ ሰምተነዋል አይተነዋል ብለው የሚሉ በበዓሉ ላይ ተሰብስበው ማለት ዮሐንስ ወንጌል መጽሐፍ ምዕራፍ 7 ላይ በአይሁድ የዳስ በዓል ላይ ተገኝተው ስብሰባ ላይ በዓል ላይ ተሰብስበው በዓል ሊያከብሩ መጥተው የዳስ በዓል ሱኮት የሚባለውን እሱን እየበሉ እየጠጡ እየገመጡ ማለት ነው ስለ ኢየሱስ አስተያየት ይሰጡ ነበር። እሺ እንዴት ነው? ምን አላችሁ? ይሄ አሁን ከገሊላ ናዝሬት ተነሳ የሚባል አንድ ሰው አለ። ታውቃላችሁ ስለሱ ሰው? ኧረ እኔ አላውቅም። ማን ነው አሉ ደግሞ ስሙን። ያው በራሳቸው በአይሁዳውያኑ ቋንቋ የሺዋ ነው የሚባለው፣ ኢየሱስ ማለት ነው። የሺዋ ነው የሚባለው እና ሰምታችኋል? አዎ የሆነ ሰው ስለሱ ሲያወራ ሰምቻለሁ። እኔ ግን ብዙ ትኩረት ሰጥቼ እኔ ሰምቼው አላውቅም። እና ያ ሰው ምን ሲል ነው ያወራሽው? አይ አሳች ነው ሲሉ ሰምቻለሁኝ። እና አንቺስ ምን ትያለሽ? ያው እኔም አሳች ነው ብለው የሚሉት ማህበረሰቡ እኔም አንተስ ደግሞ ምን ትላለህ? አይ እሱ ደግ ሰው ነው። አንተኛውስ? እኔ ነቢይ እንደሆነ ነው የምረዳው። አንተኛው ስም ትላለህ? ይሄ እንትን ከቀራጮችና ከኃጢአተኞች ጋር የሚበላው ነው። ይሄ እኮ በሕጋችን እኮ የተከለከለ ነው። የኛ ካህናት የኛ አገልጋዮች እንደምታውቁት ከኃጢአተኞች ጋር ቁጭ ብላ አይበሉ፣ ከአመንዘሮች ጋር አይውሉ። እሱ ግን እኮ ከአመንዘሮች ጋር ነው የሚውለው። እና ከአመንዝራ ጋር የሚውለውን ሰውዬ ምንድን ነው ብለህ የምትለው? እንዲህ አይነት ኮሜንትን የሰጡበት ታውቃላችሁ። ሁሉም ባለመስማማት ወደ ቤታቸው ሄዱ ይላል። ከአመንዝሮች ጋር የሚውል ነው ብለውት ያሉትም በዛው እንደደረቁ፣ ነቢይ ነው ብለው ያሉትም በነቢይነቱ አምነው፣ አሳች ነው ብለው ያሉትም በአሳችነቱ ተረድተው፣ ሁሉም እንደየተናገሩት ቋንቋቸውንና ሐሳባቸውን ይዘው ሳይግባቡ ተለያዩ ይላል። አንተና አንቺ እኔም ቤት ውስጥ እኮ እንደዚህ ነው ኢየሱስ ዛሬ አረ ሄዷን በሃይማኖቶች ቤት ኢየሱስ ማን ነው በላቸው። አምላክ ነው ይለዋል። ማዳን ማን ነው በላቸው። የእግዚአብሔር ነው ይለዋል። እግዚአብሔር ነው የሚያድነው ብትላቸው፣ አዎ እግዚአብሔር ብቻ ነው የሚያድነው ብለህ ስላት፣ አይ እንዴ እመቤቴም ታድናለች ይለዋል። ጥርሱን እያገጠጠ እመቤቴም ታድናለች፣ አርሴማም ታድናለች፣ አቡነ ተክለ ሃይማኖትም ያድናሉ ይላል። እግዚአብሔር ያድናል ብሎ ባለበት አንደበቱ ተክለ ሃይማኖትም ያድናል ይላል። የቡልጋው ሰውዬ ማለት ነው። ቡልጋ ትግሬሁን፣ ቡልጋሁን፣ ኦሮሞሁን፣ ከምባታሁን፣ አይሁዳይሁን፣ አረባዊሁን፣ ማንም ሁን ከየትም ይውጣ አያድኑም፣ አያድኑም፣ አያድኑም። ማዳን የማርያም አይደለም። ማዳን የተክለ ሃይማኖት አይደለም። ማዳን የአብርሃም አይደለም። ማዳን የይስሐቅ አይደለም። ማዳን የቅዱስ ጳውሎስም አይደለም። ማዳን የጴጥሮስም አይደለም። ጥራልኝ ማዳን የትኞቹ ማዳን የአርሴማም አይደለም። ዋቴቨር ብላቸው እነዚህ በሙሉ እንኩቶች ናቸው። ማዳን የማን ነው? የበጉ ነው፣ የእግዚአብሔር ነው። ደህንነት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። እነዚህ ሁሉ የጠራሁልህ ቅድም የጠራሁልህ የዳኑትም በእግዚአብሔር ነው የዳኑት። አብርሃም የሚባል አዳኝ እኛ አናውቅም። አብርሃም የሚባል አባት የእምነት አባት አለ፣ ታላቁ አባት ማለት ነው። እንደውም የኔሽን የትውልድ አባት ነው የተባለው። በማን የዳነው? በእግዚአብሔር ነው። የጌታ እናት ማርያም በማን የዳነችው? በእግዚአብሔር ነው። ለዚህ ነው መድኃኒቴ ብላ እንኳ ስትለው አላፈረችበትም። እዚህ ይመጣልህና እኮ አልኩ ወንድሞችና እህቶቼ፣ ዘሩን ስታጠና ስትጠይቅ ከኦሮሚያ ክልል የወጣ ሰውዬ ነው። ብፁዕ ወቅዱስ
ምናምን ነገር ብሎ ማለት ነው። ዘሩን ስታጠና የአማራ ተወላጅ ነው ያድናል ተብሎ የተባለ ሰውዬ ዘሩን ስታጠና ትግራዋይ ነው። አድዋ ነው ተወልደው ያደጉት። ወይዘሮ እንትና የሚባሉ ሰውዬ ወይዛዝርት እማሆይ ተብለው የተሰየሙት ማለት ነው። ተባረኩ እማሆይ ተብለው የተባሉት ማለት ነው። እንዴ ወንድም አለ እነዚህ ሁሉ ያድናሉ የተባሉ የት ነበሩ? የዛሬ 2000 ዓመት ከነሱ በፊት ጌታ በስጋ ከመወለዱ በፊት የነበሩ አባቶች ያድኑ ነበር? አዎ ካልከኝ ታዲያ ኢየሱስ ለምን ተወለደ? አብርሃም የሚያድነን ከሆነ እንደ አብርሃም ጻድቅ ሰው አለው የዚህ ፕላኔት ላይ? አንድ ጥሩልኝ። ማርያም አልከኝ ከአብርሃም ወገብ ነው የተገኘችው። የአብርሃም ዘር ናትና ከአብርሃም ወገብ ነው የተገኘችው። ዳዊት አልከኝ ከአብርሃም ወገብ የተገኘ የአብርሃም ልጅ ነው። ሳሙኤል፣ ሙሴ፣ ኤልያስ አልከኝ ከአብርሃም ወገብ የተገኙ የአብርሃም ልጆች ናቸው። እንደ አብርሃም ጻድቅ እዚህ ፕላኔት ላይ እስኪ አንድ ጥራልኝ። አንድ ከአዲስ ኪዳንም ከብሉይ ኪዳንም። ጳውሎስ በል አብርሃም ግርሰር ነው። ማርያም በላት አብርሃም ግርሰር ናት። ኦኬ ዳዊት በል አብርሃም ግርሰር ነው። ይስሐቅ በል አብርሃም ግርሰር ነው። ጳውሎስ፣ ጴጥሮስ አብርሃም ግርሰር ነው። በሙሉ አልኩ በሙሉ እግዚአብሔር ቤቱን ያከበረው ዘሩን ያከበረለት ይህ አባት ነው። እሱ በስጋ ጌታችን ኢየሱስ ክርስቶስ ሳይወለድ በፊት የነበረ ሰው ነው። ሂዝ ራይቸስ ማን ጻድቅ ሰው ነው። ማዳን የአብርሃም ነው ይለናል መጽሐፍ አይልም፣ የአብርሃም አምላክ እንጂ። ቴንኪው የኔ አባት ለዘላለም ስም ይባረክ። ቴንኪው የኔ አባት። ማዳን ማን ይላል? የእግዚአብሔር ነው። ደህንነት ከማን ዘንድ ይላል? ከእግዚአብሔር ዘንድ። ለዚህ ነው የጌታችን እናት ስትናገር ተአብዮ ነፍሴ ለእግዚአብሔር ያለችው ማለት ነው። ነፍሴ ጌታን ታከብረዋለች። አየህ ጌታን ታከብረዋለች። ማርያም ማንንም ታከብሪው ብለህ ሳንጠይቃት ነፍሴ ጌታን ታከብረዋለች። የጌታ እናት ማርያም ማንም ታከብሪው ነፍሴ አርሴማን ታከብራለች አላለችም። ነፍሴ ሳራን ታከብራታለች አላለችም። ነፍሴ ርብቃ ሊያን ታከብራታለች አላለችም። ከሷ በፊት የነበሩ እናቶቿ ናቸው። ነፍሴ የሳሙኤልን እናት ሐናን ታከብራታለች። ነፍሴ የአሮንና የሙሴን እናት ማርያምን እህት ማርያምን እናቱንም ዮካብድንም ታከብራለች አላለችም። ማርያም የጌታዬ እናት ከሷ በፊት የነበሩ እናቶቿ አይደሉ? በእርግጥ ታዲያ ምን ሆነሻል የጌታ እናት ማርያም? የሆነ የተለከፍሽው ነገር አለማ ብለህ ብትላት አልተለከፈችም። በትክክል ነፍሷ ማን እንደሚያከብር መንፈሷ በማን ሐሴት እንደሚያደርግ ግልጽ አድርጋ ስትናገር ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬና በመድኃኒቴ ሐሴትን ታደርጋለች። ዋት እንዴት ደስ ይላል! አሁን እዚህ ያለውን ትውልድ ጥራልኝ በሙሉ በማን ነው የአንተ ነፍስ? ማንም የሚያከብረው ማንም ታከብሩት? የእናንተ ነፍስ ማንም ታከብረው? ገና የተፈጠሩ ያልተፈጠሩ ገና የሚወለዱ አሁን ገና በዚህ ሰዓት ላይ ካካቸው የሚጠረግላቸው ልጆች አሉ። ነገ ኦርቶዶክሳውያን ታቦት የሚቀርጾላቸው ማለት ነው። አሁን ካካው እየተጠረገለት ያለ ማለት ነው። ዳይፐር ምናምን ነገር እየተጸዳዳለት ያለ ድንቡሽቡሽ ያለ ህፃን አለ። አድጎ ታቦት ቀርጸውለት በእርሱ መጀን ብለው የሚሉት ማለት ነው። ዳርያስ ኮተታም ትውልድ ደህንነት እግዚአብሔር ቀራንዮ ኮረብታ ላይ ሰርቶልህ አምላክ ሰው ከድንግል ማርያም ተወልዶ ለበደል ለኃጢአታችን ሞታችንን ሞቶልን አንተ ገና ካካው የሚጠረግ ህፃን ልጅ አሁን በዚህ ጊዜ ማለት ነው የተወለደ በሚመጡት ትውልድ ሊመለክ ሊከበር የተዘጋጀ። አሁን ትናንትና አንድ ቪዲዮ እያየው ነበረ። ይሄ ማን ነው? ዶንኪ ቲዩብ ነው ማን ነው የሚባለው? እሸቱ ኮሜዲያን እሸቱ ማለት ነው። ዋልድባ ገዳም ሄዶ የ8 ዓመት ነው ወይስ የ12 ዓመት ገና 12 ዓመት ሳይሞላት በብህቱና በገዳምነት ህይወት እዛ ገብታለች። ከ8 እስከ 12 ነው ምናምን ነገር እድሜ የነበራት እናቷ ደግሞ ሌላ ገዳም ላይ ነው ያለችው። ያ የዋልድባ ገዳም ደግሞ በጣም አደገኛ በረሃ ከመሆኑ የተነሳ በወባ በንዳድ በተለያየ ነገር እንዳለ ነው የሚሞቱት። በውሃ ወለድ በሽታ እንዳለ ነው የሚሞቱት። ሙሉ ነው ያየሁት ወንድሞች እናቶች። ልጅቱ በጣም ብዙ ጊዜ ተለምና ነው ውጪ ብለዋት ቢያንስ የብህቱና የገዳምነትን ህይወት የመናንያንን ህይወት እሱን ታዩ ባትባልም ነይና ከዚህኛው ገዳም ወጥተሽ እኔ እናትሽ ወዳለችበት ገዳም
ነይ ተብላ ስትጠራ እምቢ ብላ እዛ ተቀምጣለች። አልሄድም ብላ ማለት ነው ልጅቱ። እርግጠኛ ነኝ አስማት አድርገውባት ነው፣ ሌላ ምንም አይደለም። እቺ ልጅ አሁን ምን የተረዳችው ነገር አለ? እቺ ልጅ አሁን ልብ በሉ፣ በዚሁ ህይወት ከቀጠለች አትጠራጠሩ፣ ነገ በሚመጣው ትውልድ ታቦት ይቀረጽላታል። ከህፃንነቷ ጀምራ የገዳማዊ ህይወትን የኖረች እማ ሆይ እየተባለ ነው አሁን የምትጠራው። የእሳቸው በረከቷ አይደርብንና ጸሎቷ ያግዘን ብራኪዋ ትድረሰን እየተባለ ማለት ነው። ዝንጀሮ ለዝንጀሮ እንደሚባለው ማለት ነው። ያድናሉ ይሉሃል። አሁን መዳን ግን በማን ነው? በእግዚአብሔር ነው። ደህንነት ግን ከማን ነው? ከእግዚአብሔር ዘንድ ነው። እኔ ልባችሁ በእግዚአብሔር እንዲታመን ሆኑ ወንድሞችና እህቶቼ። ተዘልላ አርፈ ለመቀመጥ የምትፈልግ ከሆነ ና ነፍሴን ያሳረፋትን ልንገርህ። ለነፍሴ ያደረገላትን ጌታ ኢየሱስ ኑ እንንገራችሁ። መጽሐፍ ቅዱሳችንን ስናነብ ለሰው ልጆች በደልና ኃጢአት ቤዛ ሆኖ ቀራንዮ ኮረብታ ላይ የሞተ ስለ እኔ ሞቴን የሞተልኝ አንድ ወዳጅ ነው ያለኝ። በቃ ስቅላለሁ እንጂ ከሱ በቀር ሌላ አምላክ፣ ሌላ መድኃኒት፣ ሌላ ቤዛ፣ ሌላ እረኛ፣ ሌላ ተስፋ፣ ሌላ መጠጊያ ያልከኝ በአፍንጬ ይውጣ አልፈልገው። ይገማኛል አልኩ። ሌሎች ናቸው ብለህ ስትለኝ ይገማኝ ያስጠላኛል አልኩ። ከአባቶቻችን ከአብርሃም ከይስሐቅ ከያዕቆብ አምላክ ከልዑል እግዚአብሔር ውጪ ሌላው ወደ ውጭ ማንንም ጥራ፣ እናቱ አጎቱ አክስቱ ምናምን ነገር በሙሉ ወደ ውጭ የደህንነት ስራ ውስጥ እጃቸው የለበትም። እኔም በመፍጠር ውስጥ የማርያም እጇ የለበትም፣ የሚካኤልም እጁ የለበትም። እኔን ሊያድነኝ ኢየሱስ ሲሞት የሚካኤልም እጁ የለበትም፣ የገብርኤልም እጁ የለበትም፣ የማርያምም እጇ የለባትም፣ የሐዋርያቱም እጅ የለበትም። ቴንክ ዩ ሎርድ። አየህ፣ እኔን ሲፈጥረኝ ከመላእክት ጋር ተመካክሮ አልፈጠረኝም። ለእኔ ሲሞትልኝም ከመላእክት ጋር ተመካክሮ ከእናቱ ጋር ተመካክሮ አልሞተልኝም። በራሱ ፍቃድ ፈጠረኝ። በራሱ ፍቃድ ነፍሴን እስከ መስጠት ድረስ ነፍሱን እስኪሰጠኝ ድረስ ወደደኝ። ስለዚህ ከኢየሱስ ውጭ ሌላው ወደ ውጭ ጠራርጌ ዳር ነው ማስይዝልህ። ነቢያት፣ ጻድቃን፣ ሰማዕታት፣ ሐዋርያት ምናምን መላእክት አልከኝ ዳር ይይዛሉ። በማዳን ስራ ውስጥ ማዳን የእግዚአብሔር ነው። መንግስት የሥላሴ ነው። አጭርና ግልጽ። ሚካኤል የተባለው መልአኩ ገብርኤል የተባለ የሥላሴ መንግስት ስላለ ነው። ማርያም ብለህ ብትል እግዚአብሔር ስላለ ስለፈጠራት ነው ማርያም ብለህ ያልከው። አብርሃም ነቢያት እግዚአብሔር ሙሴ ኤልያስ አልከኝ። እግዚአብሔር ስላለ የፈጠራቸው ፍጡራን ናቸው። ማዳን አይችሉም። በሰው ልጆች ማዳን በማይችሉ በሰው ልጆች አትታመኑ ነው ያለው ዳዊት። ይህን መጽሐፍ ቅዱስ አንብቤ ነው ለሌላ እንዳልሆን በቃ ቀጥታ ይህን ስታነብ ወይኔ ልበለ ወንድም አለ። ይህን ስታነብ የምትናገረውን ታስተውለዋለህ፣ የምታመልከውን ታስተውለዋለህ። እምነትህ ጢም ነው የሚለው ጢም። መታመንህ በእግዚአብሔር ላይ ይሆናል። መደገፍህ በእግዚአብሔር ላይ ይሆናል። መመኪያህ የያዕቆብ አምላክ ይሆናል። የዘላለም አምባ መጠጊያህ የያዕቆብ አምላክ ይሆናል ማለት ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ካለ በኋላ ዳዊት እግዚአብሔርን አንተ መታመኛዬ ነህ እለዋለሁ አለ። ማንን? እግዚአብሔርን። እመቤቴን እሷ መታመኛዬ ናት አለ። እውር ድንብሮ የጠፋ የሰይጣን ትምህርት ነው። እመቤቴ መታመኛ ይላል። ምን አልከኝ አንተ ሰውዬ? ምን አልከኝ አንተ ሰውዬ? እመቤቴ መታመኛዬ። አባቷ ዳዊት ምን እንዳለ ታውቃለህ? ስጋ ለባሹን በስጋ ለባሹ በሰው ልጆች አትታመኑ፣ ማዳን በማይችሉ በሰው ልጆች አትታመኑ ብሎ ሲል ዳዊት ራሱንም ጨምሮ ማርያምንም ጨምሮ ሌሎቹንም ከሱ በፊት የነበሩ አባቶችም ከሱም በኋላ የተነሱን አባቶችን ጨምሮ እኮ ነው። ማዳን በማይችሉ በሰው ልጆች አትታመኑ ይላል። አየው። ነቢየ እግዚአብሔር ኤርምያስ ደግሞ ሲናገር ምን ይላል? ስጋ ለባሹን ክንዱ የሚያደርግ የተረገመ ይሁን ይላል። እግዚኦ
ምን ሆነዋል ነቢያቱ? አየ የያዕቆብን አምላክ ረዳቱ ያደረገ ሰው ግን ቴንኪዩ ኔ አባት ቴንኪዩ። ይህን የምሰብከውን ስብከት አንድ የእግዚአብሔር ቅዱሳን መላእክት ከሰማይ ተቃውመው እኔን ሊመቱኝ እኔን ሊገሉኝ አይችሉም። ለምን? እማወራው የአምላኬ እግዚአብሔርን ጽድቅ ስለሆነ ንጉሱ በሬ ውስጥ ስላለ የምናገረውን መላእክቱ ሙሉ ጭምር ስለሚሰሙት ያውቃሉ። ገብርኤል አሁን ቆረጠው ብለው ይላሉ። ኖ ለምን ይቆርጠኛል? ማን ነው ቆራጭ ያደረገው እንዴ? እግዚአብሔር እሱ የሰበከውን ኢየሱስን እኔ ስለሰበኩ ገብርኤል እኔን ቆርጠኛል? አይቆርጠኝም። እኔ ነኝ እንደውም ይሄ ኦርቶዶክሱን ገብርኤል ይሄ ካርቶን ላይ ያለውን ቆራርጬ ምጥረው ማለት ነው። እሱ ገብርኤል ስላይደለ ቅዱሱ መልአክ ግን ለምን ይቆርጠኛል? እኔ ወንድሞች ናቶች ለምን ምን አጠፋንና? ራሱ ቅዱስ ገብርኤል የሰበከውን ለእረኞቹ በቤተልሔም በይሁዳ ምድር ለሕዝብ ሁሉ የሚሆን ታላቅ የምስራች እነግራችኋለን፣ ዛሬ በዳዊት ከተማ መድኃኒት ክርስቶስ የሆነ ጌታ ተወልዶላችኋል ብሎ ቅዱስ ገብርኤል የዛሬ 2000 ዓመት የሰበከውን ኢየሱስን እኔ አሁን በመስበኬ ምን ይሁንልኝ ብሎ ነው? ገብርኤል ይቆራርጥሃል፣ ገብርኤል ይመትርሃል፣ ይሰነጥቅሃል፣ ይዘለዝልሃል፣ ይከትፋል። እንዲህ አይነት ወሬ ተው። ህዝብን ለማስፈራራት እንዲህ ብለው ይላሉ። እኔ የምሰብከውን ወንጌል ቅዱስ ገብርኤል የእግዚአብሔር መልአክ አይቃወመውም። ለምን? በራሱም በገብርኤልም በመልአኩ በብሉይ ኪዳንም ነቢያት በአዲስ ኪዳንም ሐዋርያት የተሰበከ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስን ነው የምንሰብከው። ገብርኤል ከሌሎች ቅዱሳን መላእክት ጋር መጥቶ በቤተልሔም በተወለደበት ሌሊት የዘመረለትን ጌታ ነው የምዘምርለት። ምን ይሁንልኝ ብሎ ገብርኤል አንገቴን የሚቆርጠው? ይቆርጠዋል ገብርኤል አንገቱን ይላል። እናንተ የምትሉትን ገብርኤል እኔ ነኝ አንገቱን የምቆርጠው። ያው ካርቶን ላይ ስለሆነ የሳላችሁት አንገቱን ቆራርጬ እግሩንም እንደዚህ ከታትፌ ለከሰል ማቀጣጣያ ያርግላል። እሱ ካርቶን ላይ የሳላችሁት የሰው እጅ ስራ ቀልድ እንጂ የእግዚአብሔርን ቅዱስ መልአክ ገናናውን መልአክ ቅዱስ ገብርኤልን አንተ አይተኸው ገጀራ ሰይፍ አስይዘን እንደዚህ ምናምን ነገር ብለህ ምስለው የለም። ልብ ብለህ ስማኝ ወንድም አለኝ። የለም እንዲህ አይነት አርቲ ቡርቲ ተው እንጂ ወንድሞች ናቶቼ፣ የአርቲ ቡርቲ ይባላል። ተው ህፃናት አባባ ጎድዬ መጣልህ እየተባለ በልጅነታችን ያስፈራሩ ነበር እናትና አባቶቻችን። የሆነ ነገር ስናጠፋ ጭራቁ መጣልህ ተብሎ እንደሚባለው አሁን ወንጌል ስንሰብክ ገብርኤል መጣልህ፣ ገብርኤል ይቆራርጥህ ነው ይላል። ምን ይሁንልኝ ብሎ ቅዱስ ገብርኤል ነው ግድ የለም ለሱ ስጋት አይግባህ። እኔና ቅዱስ ገብርኤል እንተዋወቃለን። በየት? በእግዚአብሔር መንግስት ውስጥ። በምን እንደምትተዋወቁት? በቅዱሱ ቃል አውቀዋለሁ። ገብርኤልም መልአኩን አውቀዋለሁ። ቆንጅዬ ሰባኪ ነው አልኩሽ እህት አለ ማን? ቅዱስ ገብርኤል መልአኩ ቆንጅዬ ሰባኪ ነው። ለህዝብ ሁሉ የሚሆን ታላቅ የምስራች እነግራችኋለን፣ ዛሬ በዳዊት ከተማ መድኃኒት ክርስቶስ የሆነ ጌታ ተወልዶላችኋልና አትፍሩ ብሎ የሰበከው ቆንጅዬ የአዲስ ኪዳን ስመጥር ሰባኪ ገብርኤል መልአኩ። ስለዚህ ማዳን በማይችሉ በሰው ልጆች አትታመኑ ነው ብሎ ያለው። ለምን? ሊያድኑ ስለማይችሉ። ዛሬ ሰው ተስፋ ያደርጋል እመቤቴ ታድነኛለች እያለ ማለት ነው። አታድንህም ወንድሜ። አንተ እርግማንና ጥላቻ ፍርሃት ምንድነው? ጥላቻ ምናምን ነገር መስሏችሁ ከሆነ የጌታችን እናት ለምን ጠላት አለ ወንድም ማለት አታድንህም ማለት ጥላቻ ማለት አይደለም። የማታድንህን ታድነኛለች እያልክ ማለት ነው። እንደውም ጥላቻ ያለ ስራዋ ስራ እየሰጥህ አታድንህም። አያድኑ ቅዱስ ጳውሎስ አልከኝ አያድንህም። ጴጥሮስ ዋነኛው የሐዋርያቱ አለቃ አልከኝ እሱም አያድንህም። ሙሴ እግዚአብሔር ያኔ በሲና ተራራ ተነገረው እሱም አያድንም። ኤልያስ ሞትን ሳይተነጠቀው እሱም አያድንህም። እሺ ዳዊት እንደ ልቤ የተባለው አውቀዋለሁ እሱም አያድንህም። ምን ሆነሃል ኤርምያስ? አያድኑም። ሱራፌል፣ ኪሩቤል እነዛ 6 ክንፎች ያላቸው የእግዚአብሔርን ዙፋን የሚሸከሙት እነሱም አያድኑም። በእውነት እኮ ነው የምልህ አያድኑም። ማዳን የነሱ አይደለም። ማዳን የመላእክት አይደለም። ማዳን የሰው ልጆች አይደለም። ማዳን የእግዚአብሔር ነው። ቴንኪው። ማዳን የማን ነው አልኳቸው ወንድሞች ናቶቼ? የእግዚአብሔር ነው።
ማዳን የማን ነው? የእግዚአብሔር ነው፣ የማርያም አይደለም። ከየት አምጥታ የምታድን? ምን ኃይል አላትና ታድንሃለች? ማርያም ብራዘር ምን ኃይል አላትና ታድንሃለች? አብርሃም አልከኝ ምን ኃይል አለውና ያድንሃል? ጳውሎስ አልከኝ ምን ኃይል አለውና ያድንሃል? ጴጥሮስ አልከኝ ምን ኃይል አለውና ያድንሃል? አንተን የትኛውንም ፍጡር ጥራልኝ፣ ምን ኃይል አላቸውና ያድንሃል? ማዳን የማን ነው? የእግዚአብሔር ነው። ደህንነት ከማን ዘንድ ነው? ከበጉ ከእግዚአብሔር ዘንድ ነው፣ ከክርስቶስ ማለት ነው። ማዳን ስለማይችሉ ነው ኢየሱስ መጥቶ የሞተው። ወደዚህ ዓለም የገባው ለሽርሽር አይደለም። ትንሽ ተናፍሼ ተዝናንቼ ልምጣ ብሎ አይደለም የመጣው ኢየሱስ። ከሰማያት ሲመጣ ትንሽ ተዝናንቼ እስኪ የሰው ልጆችንም ታዝቤ አይቼ ወጣ ገባ ብዬ በደንብ በትኩረት አንክሮ ሰጥቼ ተመልክቼ እንዴት እንደሚያደርጋቸው እንዴት እንደሚሰሩ እና ዞር ዞር ብዬ የሰሯቸውን ከተሞችን እነ ፓሪስን እነ ለንደንን እነ ኒውዮርክን ምናምን ነገር አይቼ ወደ አዲስ አበባም ሄጄ ያው ከነ ቆሻሻዋም ጭምር ቢሆን አይቼ ኢትዮጵያውያን እንዴት እንደሚሰራቸው እንዴት እንደሚያደርጋቸው እነሱን ሁሉ አይቼ ትንሽ ተናፍሼ ልምጣ ብሎ አይደለም የመጣው። በዓላማ ነው የመጣው፣ ሊያድነን ማለት ነው። ሊያድነን የመጣው ጌታ ኢየሱስ። ስለዚህ ማዳን የማን ነው ያልኩት? መጽሐፍ ቅዱስ የማን ነው ብሎ የሚለን የእግዚአብሔር ነው። ደህንነት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ኦኬ ወንድሞች እናቶቼ፣ አለቀ። ደህንነት ከእግዚአብሔር ዘንድ ነው። ስለዚህ ማዳን በማይችሉ በሰው ልጆች አትታመኑ ነው ብሎ ያለው መጽሐፍ ቅዱስ። በእነሱ አትታመኑ። መጽሐፍ ቅዱሳችንን ስናነብ ግን የሚነግረን ማዳን የእግዚአብሔር ነው ይለናል። መጽሐፍ ቅዱስን ስናነብ በሙሉ ጌታ ኢየሱስ ክርስቶስ እንደተናገረው በሙሴ ሕግና በነቢያት በመዝሙራት ስለ እኔ የተጻፈው ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው ይላል። ኢየሱስ ለሰው ልጆች በደልና ኃጢአት ሞተ። መጽሐፍት እንደሚናገር በሦስተኛው ቀን ሞትን ድል አድርጎ ተነሳ። በስሙም ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። ይኸው ሰብካለሁ። በጠዋት ተነስቼ ሰብካለሁ። ልጆቼን ትምህርት ቤት አድርሼ መጥቼ እሰብካለሁ። ስራዬ ስለሆነ ስለተጠራሁበት ስራ ማለት ነው። አባት የማያሳፍረኝን ኢየሱስ ያድናል ብያላለሁ። ከእህቶቼ ጋር ያድናል ብለን እንላለን። አድኖን እኮ ነው ያድናል ብለን የምንለው። የማያድን ኢየሱስ አይደለም ያድናል ብለን የምንለው። ያዳንን ኢየሱስ የሚያድን ኢየሱስን ነው ያድናል ብለን የምንለው። ስለዚህ በዚህ ጌታ የህይወታችሁን እረፍትና ሰላም ለማግኘት የምትፈልጉ ሰዎች ኑ ወደ እግዚአብሔር መንግስት ብለን እንጠራለን። መጽሐፍ ቅዱሳችንን ስናነብ ይህንን ጌታ ይበልጥ ምሕረቱን፣ ፍቅሩን፣ ቸርነቱን በቃ ታዲያ መጽሐፍ ቅዱስ ብቻ ማለታችን ስህተት ነው። ጌታችን ኢየሱስ ክርስቶስ እንደተናገረው ቅድም እንዳልኳችሁ በሙሴ ሕግና በነቢያት በመዝሙራት ስለኔ ተጻፈው አለ። በዚህ መጽሐፍት ውስጥ የተጻፈልን በመጽሐፍ ቅዱሳችን ላይ የተጻፈልን ስለ ክርስቶስ ኢየሱስ በሚናገረው በእግዚአብሔር ቃል ውስጥ ስለሱ ምሕረት፣ ስለሱ ጸጋ፣ ስለሱ ሕይወት፣ ስለሱ አምላክ፣ ስለሱ አዳኝነት፣ ስለሱ ቤዛነት በሙሉ የተወራልን የተነገረን በእግዚአብሔር ቃል ላይ ነው፣ በመጽሐፍ ቅዱስ። ስለዚህ አንድ እንደኛ ጴንጤ የሆነ ሰው መጽሐፍ ቅዱስ ብቻ ብሎ ቢል ምንድነው ስህተቱ? ምንድነው ስህተቱ? ወንድሞች ናቶች ተሳስታችኋል፣ የኤርምያስ መጽሐፍ ቅዱስ ብቻ ማለት አልነበረባችሁም ብሎ የሚለን ሰው ካለ መጥቶ ይንገረን። ይኸው ቤቱ ክፍት ነው። ይኸው ርዕሱ ይሄ ነው። ተሳስታችኋል ኤርምያስ እንዴ አይን ያወጣ ስህተት ነው የተሳሳታችሁት ብሎ የሚል ሰው ካለ መጽሐፍ ቅዱስ ብቻ ማለታችን ስህተት ብቻ ማለት ስህተት ነው። ምን ብለን እንድናምን ነው የፈለጋችሁት? እግዚአብሔር ልጁን ነው የሰጠን። እግዚአብሔር ቅዱስ ቃሉን የሰጠን። ኦኬ፣ በቅዱስ ቃሉ የነገረን በነቢያቱ በሐዋርያቱ ትምህርት የተነገረን ክርስቶስ የሰው ልጆችን ለማዳን ቤዛ ሆኖ ሊሞትልን ከቅድስት ድንግል ማርያም እንደተወለደ በቀራንዮ መስቀል ላይ እንደሞተ እና እንደተቀበረ በሶስተኛው ቀን ከሙታን እንደተነሳ ይሄንም ይነግረን። ይሄንን መጽሐፍ ብቻ ብለን ማመናችን ስህተቱ ምን ላይ ነው እያልን ያለ ነው። ስህተቱ ምን ላይ ነው?
ስለዚህ እንደዚህ አይነት ሰዎች ካላችሁ መታችሁ ልናወራ እንችላለን። ኦኬ፣ ሌሎቻችሁ ከገስት ላይ ወረዱልኝ ወገኖች። ኦኬ፣ ቴንክ ዩ። የማይመለከታችሁ ሰዎች ናችሁ የምትልኩት። ተባረኩ። እሺ፣ አስፋው እኔ ገብታችሁ የምትቀመጡ ሰዎች ብሎክ ነው የማደርጋቸው። አሁን አንተን ብሎክ ላደርግ ሬዲ ነኝ። ለምን ስጠራችሁ አሰሙ። ስለዚህ ላደርግ ነው። አስፋው ሬዲ ነኝ ስለያዝኩ በቃ ብሎክ ታደርግሃል ማለት ነው። ከገስትም ላይ ብትወርድም ባትወርድም ብሎክ ታደርግሃል። እዚህ የምትገቡ ሰዎች ወንድሞች፣ እናቶች ገብታችሁ ስጠራችሁ እንኳን ቢያንስ መልስ መስጠት አለባችሁ። እናንተ ከናቃችሁ እኛ ምንንቃችኋለን ማለት ነው። ታይ ትወርዳለህ። በቃ ታፕ ኮፒ ሊንክ ሼር እያደረክ እንኳን እንዳትሰማ ትሄዳለህ ማለት ነው። ኦኬ ቴንክ ዩ። ርዕሱ የሚመለከታቸው ሰዎች እንዲገቡ ሌሎቻችሁ አትላኩ። የቤቱ ርዕስ ምንድን ነው? የቤቱ የሁል ጊዜ ማስታወቂያ ነው። ቴንክ ዩ። ተባረኩ። መቅድዬ ሰላም በየትየው ሰዎች ሌሎች ካላችሁ መምጣት ትችላላችሁ። ለጌታ ክብር ይሁን። መጽሐፍ ቅዱስ ብቻ ማለት ስህተት ነው። ሶላ ስክሪፕቹራ ማለታችን ስህተት ነው። ከአምስቱ ሶላዎቻችን ማለት ነው። በእኛ በወንጌላውያን አማኞች የምናምናቸው ጸጋ ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ ብሎ የሚል አምስት ብቻዎች አሉ። በኦርቶዶክስ ተዋሕዶ ክርስቲያን አምስቱ አዕማደ ምስጢር ተብለው እንደሚባሉ እኛ ጋር ደግሞ አምስቱ ፒላሮች የሚባሉ አምስቱ ሶላዎች አሉ። ኦኬ መጽሐፍ ቅዱሳዊ መሰረትነት ያላቸው ማለት ነው። ኦኬ ጴንጤዎች ችግራችሁ መጽሐፍ ቅዱስ ብቻ እኮ ስለምትሆኑ አላችሁ። እሺ ምን እንጨምርበት? ምን ስንጨምርበት ነው ክርስትናችን እናንተ እንደምትሉት እውነተኛ የሚሆነው? እሺ ወደምትሄጂበት ጥያቄ ያለው ሰው ይግባ። መጽሐፍ ቅዱስ ብቻ ማለታችን ተሳስቷል? ተሳስተናል ወገኖች? ከሌላ ቤተ እምነት ያላችሁ የጴንጤ ትልቁ አደገኛ ስህተቱ መጽሐፍ ቅዱስ እያሉ ትውልዱን ገደል እየከተቱት ነው አሉ። እውነት ይህንን የአምላክን የእግዚአብሔርን ቃል አንብቡ ብሎ የሚመክረው ህዝቤ የወንጌል አማኞች የሆኑ ጴንጤዎች በዓለም ዙሪያ ያሉ ይህንን መጽሐፍ ቅዱስ አንብቡ። በዚህ መጽሐፍ ቅዱስ ላይ አምላክ ፍቃዱን ገልጦልናል። ምሕረቱም ፍቅሩም ቸርነቱም አምላክነቱም አባትነቱም እዚህ ውስጥ ተገልጧል። እባካችሁ ይህንን አንብቡ ብለው ባለነ የኔ ህዝብ የእግዚአብሔር ህዝብ ጴንጤው የተሳሳተ ትውልዱን ገደል እየቀጠተ ያለው ኑና ንገሩን። ያዋለውን አዎ እንዴ ኤርሚያስ ነውራችሁ የጴንጤ ነውር እንዴ ልክ አለው እንዴ ብላችሁ ካላችሁ ኑና ንገሩ። ይሄ የጴንጤ ቤት ነው፣ እኔም ጴንጤ ነኝ። ናና ንገረን። መጽሐፍ ቅዱስ ብቻ ብለን የአምላክን ቃል ብቻ ማመናችንና ትውልድም በዚህ በእግዚአብሔር ቃል ብቻ እንዲታመን መምከራችን፣ ማስተማራችን፣ አቅጣጫ መጠቆማችን ትውልዱን ገደል እየከተታችሁት ኤርሚያስ አበላሻችሁት እኮ። ህዝቡ ሁሉ መጽሐፍ ቅዱስ እንዲያነብ አደረጋችሁት እና መጽሐፍ ቅዱስን ካነበበ በኋላ መጽሐፍቶቻችሁን ሁሉ ጣሉ። እሰይ ይህን መጽሐፍ ቅዱስን ስታነቡ ወንድሞቼ ሌላ የሃይማኖት መጽሐፍ በሙሉ ሰብስበህ ጋርቤጅ ወይ እሳት ነው የምትለኩስበት። አዎ መድኃኒታቸው እሱ ነው። ለእሳት ስንዴውን ለመስዋዕት እንክርዳዱን ለእሳት ብለናል። ከዚህ መጽሐፍት ውጭ ያሉ የዘላለምን ድነት ይሰጣሉ እያሉ ወደ ሌላ ፍጡራን የሚጠቁሟችሁ መጽሐፍቶች በሙሉ እንክርዳዶች ናቸው። እንክርዳዱን ለእሳት፣ ስንዴውስ ይኸው ስንዴው ለመስዋዕት፣ እንክርዳዱን ለእሳት። ስለዚህ ለምን ችቦ አድርገው አያነዱትም አልኩ። እግዚአብሔር ፍቃዱን ሁሉ በቅዱስ ቃሉ ላይ ገልጦልናል። የቸርነትና የምሕረቱን ብዛት እኔን መውደዱ እዚህ ውስጥ ተብራርቷል። በቃ እዚህ ውስጥ ተብራርቶልናል። እንዴ ቆንጆ አድርገው ጽፈውታል አልኩ። ሐዋርያቱ በመንፈስ ቅዱስ እየተረዱ ነቢያቱ ሁሉ ጭምር ቆንጆ አድርገው ክሽን አድርገው አጣፍጠው እግዚአብሔር መንፈስ ቅዱስ በእነሱ ላይ ሆኖ በእግዚአብሔር መንፈስ ቅዱስ ኢንስፓየር እየሆኑ ጽፈውታል ማለት ነው። በብዙ ምሳሌ፣ በብዙ ቅኔ፣ በብዙ ተምሳሌት ጽፈውታል። ኢየሱስ ክርስቶስን አምኜ የዘላለምን ሕይወት እንዳገኝ እሱ ማለት የሰማይ የምድር ፈጣሪ የእኔ ጌታና አምላክ እንደሆነ እንዳውቅ ይሄ ተጽፎልናል። በቃ
ዮሐንስ ምንድን ነው ያለው? በወንጌሉም በመልእክቱም ላይ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለኝ። አለቀ። እኔ ዮሐንስን መልእክት ነው የምፈልገው። እኔ ዮሐንስን ወንጌል ነው የምፈልገው። እኔ ዮሐንስ የጻፋቸውን 5 መጽሐፍ ነው የምፈልገው። እነሱ እዚህ ውስጥ አሉ። 3ቱ መልእክታት፣ 1 ወንጌልና ራእዩ። አምስት 5 መጽሐፍ ጽፏል ዮሐንስ። 3ቱ መልእክታት፣ 1 ራእይ፣ 1 ወንጌል። በቃ ከዚህ ውጭ በፍጹም አልኩ። ደረቱ ስር ተጠግቶ ያወራው ነበር የተባለ ዮሐንስ የዘብዴዎስ ልጅ ሐዋርያው ማለት ነው። ሐዋርያው የጌታ ወዳጅ የተባለው ሐዋርያ በተሰቀለም ጊዜ መስቀሉ ስር አብሮ ከእናቱ ጋር የነበረው ሐዋርያ 5 መጽሐፍ ጽፎልኛል። በ5ቱ መጽሐፍት ውስጥ የውዴን ፍቅር ነው ያወራኝ፣ አምላክነቱን የነገረኝ፣ ሰውን መውደዱን የነገረኝ። በቂ ነው። እኔ ሌሎቹ መጽሐፍት እንኳን ባይኖሩ የዮሐንስ መልእክት ብቻ በቂ ነው። የዮሐንስ 5ቱ መጽሐፍቶች ብቻ፣ የጳውሎስ 14ቱ ሳይጨመሩ ማለት ነው፣ የጴጥሮስ 2ቱ ሳይጨመሩ፣ የያዕቆብና የይሁዳ ሳይጨመሩ፣ የሉቃስና የማርቆስ ሳይጨመሩ፣ ብሉይ ኪዳን ማጠቃላይ ሳይጨመር የዮሐንስ አምኜ በስሙ ሕይወት ይሆንልኝ ዘንድ የተጻፈው የዮሐንስ መልእክትና ወንጌሉ ራእዩ 5ቱ መጽሐፍ ብቻ በቂና በቂ ነው። አለቅ። ኑና አውሩን። ቂም አድርጎኛል አልኩ። ናናውራኝ ጴንጤ ተሳስቷል፣ መጽሐፍ ቅዱስ ብቻ ማለታችሁ ህዝቡ እንዲፋንን አድርጋችሁታል እያላችሁ ሰፈር ለሰፈር የምታዞሩ ማለት ነው። የምታወሩ ማውራት ትችላላችሁ፣ ግን ኑና አቅረቡና እስኪ እንዴት አድርገን ህዝቡን እንዲፋንን እንዳደረግነው ንገሩ። ጴንጤ ነው ትውልዱ እንዲፋንን እያደረገ ያለው ወይስ እናንተ? ይህን መጽሐፍ ቅዱስ ሰው እንዲያነብ፣ ሰው ወደ መጽሐፍ ቅዱስ ፊቱን እንዲያዞር መንገራችን አደገኛ የሆነ እንቅስቃሴ ተፈጥሮባቸዋል። እኛ እኮ ተበልጠናል እያሉ እውነቱን ስነግራችሁ እዛ ሰዎች ስላሉ እኛ ያው እንግዲህ ብፁዕ አባታችን ያው እንግዲህ እንደሚያውቁት ወጣቱ እኮ ትውልድ እኮ እያለቀ ነው፣ እየሄደ ነው። እኛ ቤት ያው እንደሚታወቀው ወንጌል አይሰበክም። ታቦት በወጣም ጊዜ ህዝቡ ውደቱን 3 ጊዜ ዞሮ ፀሐዩም ደግሞ ይመታዋል። ዝናብን በሚሆን ሰዓት ላይ ዝናብ ነው እና ህዝቡን ለምነን ድክም ካረግኑ በኋላ በመዝሙር በሙን አለው ብሩ ዋንጫ የስላሴ መጠጫ እያለ ሲጨፍር ቆይቶ ከደከመው በኋላ ዛፍ ስር ፀሐይ እንዳይመታው ታቦቱ እስኪገባ ድረስ ተብሎ ቁጭ በሚልበት 20 ደቂቃ በሚሰበክ ስብከት ይሄንን ህዝብ አላስተማር ነው እና ከዚህ የተነሳ መናፍቃኑ እየበሉት ነው ይላል። እኛ አልበላውም ብራዘር፣ መናፍቃን ብለው የሚሉን እኛን ሲጀምር መናፍቃን መሆናችንን መጥተው ኑ ተናገሩ ብለን ስንላቸው አንድ የለም። እዚህ ከንፈር ይንቀጠቀጣል። ገብተህ ጴንጤ መናፍቅ ነው ብሎ ለማለት እስከ ዛሬ ብላችኋል። ኑና እስቲ አሁን በእውቀት ንገሩን። እኛንን መናፍቅ ወይስ እናንተ? መጽሐፉ ይገለጥ እስቲ። የኢየሱስ ክርስቶስ ሞት አይበቃኝም ብሎ የተክለ ሃይማኖት እግር መቆረጥና ተቅማጥና ቅዘን ነው የሚያዋጣኝ ብለህ የምትል አንተ ነህ መናፍቅ ወይስ እኔ ነኝ መናፍቅ? እደግመዋለሁ። አንተ ነህ ወይስ እኛ ነን ወይስ እናንተ ናችሁ መናፍቃን? አንዱ የእግዚአብሔር ልጅ ሞት አይበቃንም ብላችሁ አይደል? የእንትናን ጸጉር የዘርአ ብሩክን ጸጉርና ጠፍር የታጠቀ ያሰረ ምንድነው አንገቱ ላይ እንደ ማህተም ያደረገ 22 ትውልዱ ይድናል ብሎ የሚል የኢየሱስ ክርስቶስ ሞት እኮ አልበቃ ብሎ ማለት ነው። በላዩ ላይ የደረብክ እናንተ ናችሁ መናፍቃን ወይስ እኛን መናፍቃን? ማን ነው መናፍቅ? እና ያው እንግዲህ እንደምታውቁት ወገኖቼ እና ህዝቡ በሙሉ እያሳቱት እየሄደ ነው። እና የሆነ ነገር ማድረግ አለብን። ምን እንበላቸው? ያው ህዝቡም እኮ አልሰማ ብሏል እንጂ እኮ የምንለው ነገር እኮ ጠፍቶ አይደለም፣ እዛ ውስጥ የሚያወሩት ማለት ነው። ያው ብፁዕ አባታችን እናንተ አባቶች መቼም ዝም ካላችሁ ህዝቡ ሁሉ እንትን እያለ ነው። እና የሆነ ነገር በሉ። እናንተ ነው ህዝቡ የሚሰማው። ኳል እኮ ታዲያ ብዙ እኮ ዘመን አለን። ሳንቲም ይረጫሉ ብለን አስወራን። ህዝቡ እየሄደ እንደውም ጭራሽ ሳንቲም አገኛለሁ ብሎ እየሄደ እኛ ስማቸውን ያጠፋን መስሎን ነበር። ሳንቲም ይረጫሉ ከኮርኒስ ላይ እያልን ስንል ህዝቡ ሁሉ ሳንቲም ባጠረው ጊዜ ጨውም የቡና መግዣ ባጠረው ሰዓት ላይ እስኪ ዛ ጴንጤዎቹ ጋር በኮርኒስ ይለቃሉ ብሎ ስላሉ
ሄጄ የሆነች ነገር ለቃቅሜ ሽልንግም ይሁን ስሙኒ ለቃቅሜ እመጣለሁ ብለው ሲሄዱ እነሱ ጋር የገባ ያው እንግዲህ ከወፍጮ ቤት የገባ ዱቄት ሳይነካው አይወጣምና እዛ ሲሄዱ እነሱ ደግሞ ያን ስብከታቸው ብሎ የሚሉት ነገር አለ። ህዝቡ እየሰማብን ስሙኒና ሽልንግ ለቅማለሁ ብላ ሄደችዋ ሴትዮ በባለፈው ወይዘሮ አጥናፉ የምትባለዋ ሄዳ ቀርታለች ከና ልጆቿ። እና ይሄ ነገር በጣም ብዙ ትውልድ እያሳተብን ነው። እኛ ስም ያጠፋን መስሎን ነበር ሳንቲም ይረጫሉ ብለን ያለው። ህዝባችን ያው እንደምታውቁት ሳንቲም ፍለጋ ሲሄዱ እነሱ ደግሞ ሳንቲም አይደለም የሚሰጡት፣ ያው ወንጌል ብለው የሚሉትን ኢየሱስ ያድናል፣ ኢየሱስ ጌታ ነው እያሉ ይጮኻሉ። የሚነሳባቸው ነገር አለ፣ እሱ ነው ያሉ። ከዛ በቃ እዛው ምን እንደሚያቀምሷቸው አላውቅም። እመቤቴ ወላዲቴ ምስክሬ ናት ይለዋል ሲያወሩ እዛ ውስጥ እና በራሳችን እጅ ሳንቲም ይገኛል ብለን ህዝቡን ቀስቅሰን እነሱ ደግሞ ሳንቲም ፍለጋ ጴንጤው አዳራሽ ሲሄዱ እዛ በሄዱበት ወንጌል እየነገሩ ደግሞ መዝሙራቸው ኧረ አንተልኝ ኧረ ወዲያልኝ በወላዲቴ እኔ ስወደው ያ ወፍራሙ ሰውዬ ማን ነበር ዘማሪው እያሉ ማለት ነው። ጳጳሳቱ የተከስተን መዝሙር ይቆምቁምላል አልኩ። ጆሮ ላይ በኤርፎን ተክቶ አውታሩ ነው ማን ነው የሚባለው እያሉ ማለት ነው። እና እንደዚህ እያሉ እያስቀሩት ነው። እስኪ ሌላ የሆነ ሀሳቡን መንገዱን ቀየር እናድርገውና የሳንቲሙ ይቅር። ታዲያ ምን እንበላቸው? በድመት ስጋ ነው የሚያቆርቡት ብለን ብንላቸውስ? ይሄ በጣም አዋጭ ነው። እመቤቴን ይሄ ያዋጣል ብለው አሁንም ደግሞ ወገኖቼ ያው መናፍቃን ከዚህ ቤት የጎረመሰች ልጃገረድ ወንድን ፈልጋ እንደምትወጣ ያለ እናቷና ያለ አባቷ ፍቃድ ወንድን ፈልጋ እንደምትወጣ መናፍቃኑ ሴት ፈልገው ወጡ። ልጃገረዶቻችሁን ያዙ። ዝሙት መብራት እያጠፉ ነው እዛው የሚተኙት። እንዲህ አይነት ክፉ ዘመን የመጣብን ወገኖቼ በእውነት እግዚኦ መሐረነ ክርስቶስ 12 ጊዜ እንበል ብለው ሲያስብሉን ነበር። 12 ጊዜ ማለት ነው። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አልን አንቺም አልሽ እኛም ሰማንሽ ብሎ ያለው የጅቡና የአህያዋ ለቅሶ ማለት ነው። አልን ስንት ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ እንተ እግዝእትነ ማርያም መሐረነ ክርስቶስ የማይሰራ ኃጢአት እግዚአብሔር ይፍታ በለውን እስኪልኩን ድረስ ማለት ነው። አልን ስንት ጊዜ ግን እንደዛ ካልን በኋላ ቆይ ዝሙት ይሰራሉ ብሎ የሚለው ለማረጋገጥ ሄድን። እኔ ሄድኩ ቼክ ለማድረግ መጣው ጴንጤዎቹ ጋር እናንተ ጋር ማለት ነው። ባዶ እጄን የመጣሁትን ጋቢ ለብሼ ማቋሚያ ይዤ በሆን ኖሮ እና እዛ ጉባኤ ውስጥ እንደዛ ብታደርጉ መድኃኔዓለም ይፋረደኝ አልኩ። አላየሁ። ፖሊስ ነው የምጠሩብኝ ይጡ። በእውነት መቋሚያ ይዤ ስመጣ ያኔ ኤግዚቢሽን ማዕከል ሙሉ ወንጌል ባዘጋጀችው ኮንፈረንስ ላይ ሴት ከወንድ ተያይዛችሁ አዳራሹ ስትላፉ ባገኝ በእውነት መድኃኔዓለም ክርስቶስ ይፋረደኝ አልኩ። ደመ ከልብ ነበር የሚሆነው። ቀንድቤ አምስቱን ስምንቱን አስተኛዋለሁ። እልካለሁ ወደ አብርሃም እቅፍ እንዴ ላልጠፋ ቦታ ኦርቶዶክስ ነች እንደዚህ ብላ ነገረችኝ። ደጓ እናቴ ይልበላት። ቀንድቤ ነበር ምጥል በእውነት እርግብ ግቢትህን ብዬ ማለት በተኛበት። ለካ እኔ ነገሩ እውነት መስሎኝ ነበር። ይኸው ድፍን 27 ዓመት ያልፎ 28ኛ መጣ። እንዲህ አይነት ነውራም ነገር በእኛ ቤተክርስቲያን ውስጥ አይደረግም። ብረት ነክሰ ብትምል አላምንህም። እንደዛ ያደረገ ዱርዬ የሆነ ፓስተር ካለ ወይ ወንጌላዊ ካለ ነቢይ ነኝ ብሎ የሚል ካለ ለጌታ መኖር አቅቶት በኃጢአት የሚርመጠመጥ ካለ እሱ ሊያደርግ ይችላል እንጂ እንደዚህ አይነት ነውር እዚህኛ ጋር የለም። ኦኬ፣ የለም። በድመት ስጋ ነው የሚያቆርቡት አሉ። አሁንም ሰው ከመጣ በኋላ የጌታ እራት ሲባል ሲዞር አየን። ደግነቱን የጌታን ከተቀበልኩ በኋላ ነው የጌታ እራት ሲዞር ያየሁት። ለመጀመሪያ ጊዜ የጌታ እራትን ሲዞር አንስቼ በላው። ኦልሬዲ ስለተማርኩ ደህንነት ስለተጠመኩም
አንስቼ በላው። ከመብላቴ በፊት የመጣሁበት ወሬ ስለነበር እንደዚህ ያየሁትኝ የተቆረጠውን ህብስት ማለት ነው፣ ቂጣውን። ያም ደሙ የጌታ ምሳሌ የሆነውን ከቪንቶ የተሰራ ነው፣ ንጹህ ወይን ጭማቂ ማለት ነው። ምን አጠፉ ታዲያ ጴንጤዎቹ? ምንም። ሰው ዝግንን እንዲህ ምን እንበለው? ቆይ የማርያም ጠላትን በላቸዋል። የማርያም ጠላት አሉ። ሰው የማርያም ወዳጅ መሆናችንን እያየ መጣ። እሺ የእናንተ የማርያም ጠላቶች፣ ኧረ እኮ እኛ እኮ የማርያም ጠላቶች እኮ አይደለንም። ታለም እየበለስን ኖ የማርያም ጠላቶች። ቆይ አንዴ ስሙኝ እናቴ ይረጋጉ። የእኔ እናትና አባት እንኳን በገጠር ሰምተው የማርያም ጠላት ሆንክ አይደል እንደዛ እመቤቴ ብለህ ስትላት ያልነበርከውን አሉ። እኔ አንደኛ ያቺ እመቤቴ ያልኳት በካርቶን ላይ የተሳለች ነች፣ ምህረት አድርጉልኝ ብዬ ያቺ ካርቶኗ ላይ እመቤቴ ብዬ ስጠራት የነበረው ስለሷ ምህረት አድርጉልኝ፣ እሷ ተራ ካርቶን ናት አልኳቸው ለእናትና ለአባቴ። የጌታዬ እናት ማርያምን ግን የሚያስክድ ወንጌል አይደለም የተቀበልኩት አልኳቸው። ከዛ ሰሙኝ፣ ነገርኳቸው። ፋዘር እንደማልዋሽ ያውቃል። ሲያሳድገኝ ልክ እንደሱ ነው ያሳደገኝ። እንደዚህ እንደኔ አቋም ያለው ሰው ነው አባቴ እና እንደማልዋሽ ያውቃል። ነገርኩትኝ ነው አለ። አዎ የጌታችን እናት ቅድስት ድንግል ማርያም ምን ብዬ ነው የምጠራት አባዬ አልኩትኝ። ምን ይሁንልኝ ብዬ ነው የምጠራት? ንገረኝ ምክንያቱን አልኩ። እንዴ እኔም እኮ ገርሞኝ ነው አለ። ንገረኝ አንተ ንገረኝ እስቲ። መጥተው ነገሩ የማርያም ጠላት ነው ብለው ነገሩ አይደል? እስኪ ንገረኝ ምን ያገናኘናል አልኩ። እሷ የጌታዬ እናት እና አጠሏትም ማለት ነው ጴንጤዎች? ኧረ በፍጹም አንጠላትም አልኩትኝ። ምን አደረገችንና? አንድን ሰው እኮ የምትጠላው በአገር በድንበር በምናምን ነገር ስትጣላ ርስትን ጉልትን ሲወስድብህ ነው። እኛ የጌታ እናት ቅድስት ድንግል ማርያም ክርስቶስን የወለደች እናት ምን ብለን የምንጣላት አልኩት እኮ አላ ፋዘር እኮ ልክ ነው። እኔም ድሮ አልተዋጠልኝም ነበር። ከዛ የእኔ አባት የመጨረሻ ያለኝ የእናንተ ችግራችሁ አርብሮ መብላታችሁ እንጂ ሌላ ነገራችሁን በሙሉ ነው የምወደዋል። ወደዚህ ከመምጣቴ በፊት ኦርቶዶክስ እምነት ተከታይ ሆነው መጽሐፍ ቅዱስ ገዝቼ ትልቁን ማለት ነው መጽሐፍ ቅዱስ ገዝቼ ቴፕ 6 ድንጋይ ይጎርሳል የተባለውን ማለት ነው ገጠር ስላለ እሱን ገዝቼ ኦሮምኛም አማርኛም ቋንቋ አጥርቶ የሚናገረው የአፍ መፍቻ ቋንቋ ስለሆነ የዘማሪ ኤፍሬም አለሙን የነ አውታሩን የነ ባጫ በየነን የነ መገርሳ በቀለን መዝሙር ከኦሮምኛም ከአማርኛም ገዝቼ ካሴቶች አይ ቲንክ የነ አዜብ እና የነ ምህረት ይተፋም ሁሉ ጭምር አለበት ሰጣሁት ማለት ነው። አይ ቲንክ 6 ወይ 7 ካሴቶች እነዚህ ገዝቼ ሰጣሁት። የእናንተ ዓርብ ሮብ መብላታችሁ ብቻ ነው ብሎ አንድ ቀን አወራኝ አዳማ። እኔም ነገርኩትኝ። ጌታ ኢየሱስ ዓርብ ሮብ ወተት ጹሙ ብሎ ያለበት ስርዓትና ትእዛዝ የለም አልኩትኝ። ይሄ ትምህርት መጽሐፍ ቅዱስ ላይ የለም፣ መጽሐፍ ቅዱስ የማያውቀው ነው። ስለዚህ እኛ ኃጢአትን ነው የምንጾመው። ጾምም ከተባለ ደግሞ ከእህል ከውሃ ተቆጥበን የምንጾምበት ጊዜ አለ። ይሄኛው ግን በሃይማኖት ስርዓት ውስጥ ነው ብያልኩት። እንግዲህ በጣም ሁሉ ነገር በአንዴ አይለቅም። በዚህ መካከል ነው እንግዲህ አባቴ ተጠርቶ በሞት ሄደው ማለት ነው። እና እዛ ውስጥ ቁጭ ብለው ምን እናወራባቸው? ቆይ እስቲ ምን እናወራ? የማርያም ጠላት አለን። ህዝቡ አረጋገጠ። ቤት ዘግተው ዝሙት ይሰራሉ ብለን ስንል ሰው ሄደ አየ፣ ውሸት መሆኑን ደረሰበት። በኮርኒስም ላይ ሳንቲም ይረጫሉ ብለን ስንል ሰው ሳንቲም ለመልቀም ብሎ እየሄደ በጣም ብዙ ሰው እየቀረብን ነው። ምን እንበል በዚህ ህዝብ ላይ ማለት ምን ብለን ብንል ነው ህዝቡ ወደዛ ማሄደው? መንገድ ላይ ስታገኟቸው ኢየሱስ ጌታ ነው ብለው ሲሏችሁ ጆሮአችሁ እንድፈኑ ካልሆነ ቱፓክ መላጣ ነው እያላችሁ በሏቸው ብሎ መድረክ ላይ ይሁን የባለፈው ማነው ዶክተር ዘሪሁን የሚባለው ማለት ነው ቱፓክ መላጣ ነው በሏቸው ብሎ የሚለውን ስብከት ሲሰብክ ሰምቼዋለሁ። እነሱ ኢየሱስ ጌታ ነው ሲሏችሁ ቱፓክ መላጣ ነው በሏቸው እያለ ማለት ነው። እንዲህ እያለ ቀኝ እጁን አያስጨብጥም። ባይዘው ምልክት ዶክተር ዘሪሁን ሙላቱ ቀኝ እጅን እኮ አታስጨብጥም። አስማትህን እጅህ ላይ ነው ያሰራው። አንተ ድግምታ አስማትህን ቀኝ እጅ ላይ ነው ያሰራው። አይጨብጥም። እንደዚህ ብሎ አይጨብጥህም። ምልክቱ ይሄ ነው። ኢየሱስ ጌታ ነው ሲሏችሁ ቱፓክ መላጣ ነው በሏቸው አለ። አየሱ የቱፓክን መላጣነት ያውቃል። በእርግጥ ራሱም ዘሪሁን እኮ መላጣ ነው። ለምን ቱፓክ መላጣ ነው አለ? ዘሪሁን ሙላ መላጣ ነው አትልም ነበር?
ይህንን ስብከት ብሎ በዚህ ህዝብ ላይ መድረክ ላይ ቆሞ እንደዚህ ይሰብካል ማለት ነው። ኢየሱስ ጌታ ነው ብለው ሲሏችሁ አሜን በሉ አይደለም ያሏቸው። ምን እንበል? ቆይ ምን ብንል ነው ታዲያ ይህንን ህዝብ ማለት ጴንጤነትን መንገድ ሰው እንዲጠላ? ቆይ ምን ብለን እንበል? ምን እንበል? መናፍቃን በላቸው። መናፍቃንም ተባለ፣ ሰው ይከተል ጀመር። ኦኬ ቆይ ይሄኛው አይደለም፣ ሐራጥቃ እንበላቸው። ሐራጥቃ ያረቄቃ ምናምን ነገር እያሉ ማለት ነው። አሁንም ሐራጥቃ ብሎ የሚለውን ኦርቶዶክሳውያኑ መጥተው እኛን መስማትን ሊያስቆም አልቻለም። ሐራጥቃ የእመቤቴ ጠላቶች። እሺ ቆይ ምን ብለን እናቃልል? የነሱ ኮሬ ነው ምን ብለን በስንዴና በሰልባጅ የመጣ ሃይማኖት ነው ብለን ትናንትና የመጣ አሁን ደግሞ ያመጡት ፈሊጥ ምንድነው? 100 ዓመቱ ነው ከመጣ ብለው እያሉ ማለት ነው። እንኳን 100 ዓመት አይደለም፣ ለምን 1 ዓመት አይሆንም? 1 ዓመት ፕሮቴስታንት ነን ትናንትና መጥቶ ቢሆን አልተሳሳትኩም። እውነት አልተሳሳትኩም። የ1 ዓመት ዕድሜ ለምን አይሆን? የ100 ዓመት ዕድሜ አድዋ ላይ አያቶቻችን ሲዋጉ ይላል። እኔ ምልህ አንተ 1600 ዓመት ተዘፍዝፈህ ሰሜን ኢትዮጵያ ላይ ብቻ ክርስትና ብለህ ትልልቅ ገዳማትና አድባራትን ሰርተህ የደቡቡን ኢትዮጵያ እኮ ወላይታውና ሲዳማውን ከምባታውና ሀዲያውን ወንጌል የሰበኩት ሚሽነሮች መጥተው ከአውሮፓ ኦሮሚያ ክልልን ወለጋን የጀርመን ሚሽነሮች መጥተው ነው መካነ ኢየሱስን የተከሉት። አንተ ተዘፍዝፍ አልኩ። ጎጃም ላይ፣ ጎንደር ላይ፣ ትግራይ ላይ፣ ኤርትራ ላይ፣ ወሎ ላይ፣ ሰሜን ሸዋ ላይ በሙሉ ዝፍዝፍ ብለህ ቁጭ ብለህ ውዳሴ ማርያምን ስደግም ወንጌሉን ለደቡብ ኢትዮጵያና ለምዕራብ ኢትዮጵያ ወንጌሉን የሰበኩን ማለት ነው። ምዕራባውያኑ 100 ዓመት መተለ 1600 ዓመት መታችሁ ክርስትናችሁ ሱማሌን ያለወጠ። እስልምና ኦርቶዶክስ ሃይማኖት ከተመሰረተ ከ200 ዓመት በኋላ ነው። የፍሬምናጦስን ከያዝ ነው 1600 ዓመት ማለት ነው። ስለዚህ ፍሬምናጦስ ላይ ከሆነ 1600 ዓመት ነው። እስልምና 1400 ዓመት ነው። እስልምና እንኳን ትናንትና ከኦርቶዶክስ ሃይማኖት ወይ ደግሞ ከክርስትና ከ600 ዓመት በኋላ መጥተው በሰይፍ በጎራዴም ቢሆን ምስራቅ አፍሪካን ሰሜን አፍሪካን በሙሉ ጠቅልሏል። በጦርነትም ቢሆን ማለት ነው። 1600 ዓመት ሙሉ ወንጌል ይዛ የተቀመጠች ኦርቶዶክስ ውዳሴ ማርያም ትደግምልሃለች። ጠዋት ተነስታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ሊቀ መላእክት ወእንተ በዩ ወክቡር ወትሕትናሁ ጸ ቋ ፏ ሿ ትልላለች። ጠዋት ተነስታ ማለት ፀሐይ እየሞቀች እስካሁን ድረስ ዛሬስ ኮተታም ትውልድ ወንጌል አይሰብኩ። ጅቡቲ በእስልምና የተወረሰው በቅርብ ዓመታት ነው። ሶማሊያ፣ ምስራቅ አፍሪካ፣ ሱዳን 1600 ዓመት እቺ ቤተ ክርስቲያን ጥንታዊት፣ ኩላዊት፣ ሐዋርያዊት ትላል። ተሰብስባ ግን ቋቋ ነው የምትለው። ጠዋት ተነስተው ፀሐያቸውን እየሞቁ ነው። ጋውን የጠዋት ፀሐይ ነው። እዚህ ቤቴ ቢሮ ውስጥ ስለሆንኩ ነው። እንዴ ቆንጅዬ ፀሐይ አለ መሰለ በጣም እንትን ያለ ማለት ነው። ቋ ሯ ሰይጣን ይህንን አስጣላቸውና እመቤቴ ማርያም ሆይ በጠላትነት የሚነሳብኝን አጽራሬን አንገቱን በዩ፣ ወገብ አገዳውን ስበሪው፣ ጭኑን ቁረጩ፣ ቅንድቡላጩ እያሉ ማለት ነው። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ ቅንድቡላጩ ትላለህ አንተ ቁጭ ብለህ። ይኸው መጽሐፋቸው ማለት ነው። በጣም ተነሱ የሚደግሙት አንገቱን ቁረጨው ቅንድቡላችሁ። ምንድን ነው ምን የሚለው መጽሐፍ ነው? ምንድነው? ጸሎተ ህሊና፣ የህሊና ጸሎት ማለት ነው። አንገቱን ቁረጭው ቅንድቡላችሁ እያሉ እነሱ ሲቀመጡልህ እስላም በጦርነትም ቢሆን ሰሜን አፍሪካ እና ምስራቅ አፍሪካን ተቆጣጠረ። 1600 ዓመት ምድራችን ላይ የተቀመጠች ቤተክርስቲያን ምን ስትሰራ ነው የኖረችው?
ወንጌል ስሰብክ አልካኝ ምን እያለች ነበር የምትሰብክ የነበረው? ኢየሱስ ጌታ ነው እያለች ነው የምትሰብከው? እንደ ኢየሱስ ጌታ ነው እያለች የምትሰብክ ቤተክርስቲያን ታዲያ ኢየሱስ ጌታ ነው ብለው የሚሉ ሰዎች ሲሰብኩ ለምን እንደምትናደደው? ለምን ህዝቡ ሁሉ ተበሳጪ፣ ተናዳጅ፣ ተቆጪ የሆነው? እኛ የምናውቃት ኦርቶዶክስ ወንጌል ስትሰብክ ሳይሆን የሙት ዓመት መታሰቢያ ስትበላ፣ አስማት ድግምት ስትሰራ፣ እውነቱን ድንገር ወንድም አለም ይኸው ይህንን ሊክድ የሚችል አንድ ጳጳስ የለም። እውነት ነው ነው የሚሉት እውነት ነው፣ ይሄ ልጅ የሚያወራው እውነት ነው እያሉ ተደብቀው ይሰማሉ። ጳጳሳት ናቸው የሚሰሙት። ቅዱስ እግዚአብሔር አልኳችሁ፣ ምስክሬ ጳጳሳት ናቸው የሚሰሙት። እዚህ መጣ ይሄ ልጅ የሚናገረው ነገር ትክክል ነው። ምን አለ ደግሞ ዛሬ ያ ሰውዬ እያሉ ይመጣሉ። እዛው ስራቸው ሰው አለ። ቲክታክ ዳውንሎድ ተደርጎላቸው ብፁዕ አባታችን እችን እረፍት በሚሆኑ ሰዓት ላይ እዩ እየተባሉ ማለት ነው እና ይሞነጭራሉ አሉ ጳጳሳቱ። ገባ እንደ ያ ሰውዬ ምን አሉ ደግሞ ዛሬ መናፍቃኑ እያሉ ቁጭ ብለው ይሰማሉ። ይስሙ። እግዚአብሔር አሁን ለፖለቲካውም ለኢኮኖሚውም ለሃይማኖቱ መጨፋጨፊያ ጥሩ መድረክ ሰጥቶናል። ቲክታክ ህዝብ እዚህ ስላለ ነው የመጣሁት ከፌስቡክ እና ከዩቲዩብ እዚህ የሚበዛው ህዝብ ስላለ ማለት ነው። በመምጣቴም አልተሳሳትኩም። ከፈለኩም ዩቲዩብ እና ፌስቡክን ማንም የከለከለኝ የለም። የኔ ስራ ቢዚነትና የአቅም ማነስ ስለሆነ እንጂ እዛም እዚህም ማገልገል እችላለሁ፣ አደርገዋለሁ። ጌታ ይረዳኛል። አሁን ደግሞ ትንሽ ሰፋ ያለ ቦታ ስላገኘው ጌታ እግዚአብሔር ይረዳኛል። በደንብ ስቱዲዮን በደንብ አዘጋጅቼ ግን ቀኛችሁን ልሰጡኝ የሚችሉ ወንድሞች እናቶች ያው በቅነት እነግራችኋለሁ። በደንብ ስቱዲዮን ቆንጆ እያርጌ ዩቲዩብ እና ፌስቡክም በሳምንት 2 ቀን፣ ቲክታክ በሳምንት 2 ቀን 4 ቀን ባገልግል በቂ ነው። ቲክታክ ላይ በሳምንት 2 ቀን፣ ፌስቡክ እና ዩቲዩብ እንደቀድሞ ማለት ነው በሳምንት 2 ቀን አድርጌ ባገልግል በጣም ደስ ይለኛል። አሁን ያኔ የሚረብሽ ድምፅ ነበር የልጆቼ የሚስቴ ዕቃ ስታጥብ ምናምን ነገር። አሁን እንደዛ አይነት አታገኙ። ቢሮ ውስጥ ላይ ያለው እና በጌታ ፍቅር የምጠይቃችሁ ወንጌል ሲሰበክ እፈልጋለሁ፣ ትውልድ ሲድን እፈልጋለሁ ብላችሁ የምትሉ ሰዎችና ወንድሞች እናቶች ብትኖሩ ቀኛችሁን ስጡኝ። ማለት አብራችሁኝ ቆሙ። 11 ዓመት አገልግዬ ነው ይህን ብዬ የምላችሁ ወንድሞች እናቶች። እናንተም በጠይኳችሁ ጊዜ አላሳፈራችሁኝም። በእርግጥ ግን በሕያው ጌታ ፊት ነው የምለምናችሁ። ሌላ አጀንዳ የለኝም። እኔ ይህን ካቆምኩ ማለት ነው ለሚስቴም ለልጆቼም የማልጠቅም ሰው ነው የምሆነው። ወንጌል ሰባኪነትን ካቆምኩ ለሚስቴም ለልጆቼም አልጠቅማቸውም። ሚስቴ እየሰማች ነው የምነግራቸው ወንድሞች እናቶች፣ ያውቃሉ፣ ታውቃለች። በቃ ወንጌል የተጠራውበት ወንጌል የምኖርለት ወንጌል የምሞትለት አጀንዳዬ ነው። ስለዚህ በደንብ ማገልገል ፈልጋለሁ። ወደ ፌስቡክና ወደ ዩቲዩብ እንደውም አንደኛው ባለፈው ሲናገር ከፌስቡክና ከዩቲዩብ እኔ ነቀልኳል። ማንም አልነቀረኝም ብራዘር፣ እኔ ነቅልሃለሁ እንጂ በጌታ በኢየሱስ ክርስቶስ መንፈስ አንተ አትነቅለኝም። ገላትያ መጽሐፍ እንኳን ወዴት እንደሚገለጥ የማያውቅ ሰው ማለት ነው። አንድን ጥያቄ 7 ጊዜ የጠየቅኩት ቢኒያም ሽታ የሚባለው ባለፈው ትዘራችኋል። እኔ ከፌስቡክ እና ከዩቲዩብ ያባረርኩ አለ። ወንድሞች እናቶቼ፣ ያውም በቢኒያም ሽታዬ ማለት ነው። መጽሐፍ ቅዱስ ግለጥ ብለህ ብትለው ወዴት እንደሚገለጥ የማያውቅ ሰውዬ ማለት ነው። አንድን ጥያቄ 7 ጊዜ ጠይቄው ለ7 ጊዜ እንኳን መልስ መመለስ ያቃተው ሰው እና ይሄ ዝም ብሎ እዛ በሱ ዘንድ ልክ ነው ኤርሚን ለካ የነቀለው ምናምን ነገር ብሎ የሚል ብራዘር 110,000 ፎሎወር ዩቲዩብ ላይ አለኝ ማለት ሶሪ ፌስቡክ ላይ አለኝ። 66,000 ሰብስክራይብ ዩቲዩብ ላይ አለኝ። ማንም ና ብሎኝ አይደለም ወደዚህ የመጣሁት። ህዝብ እዚህ ብዙ ስላለ ነው የመጣሁት። ከዚህ በኋላ አብራችሁኝ ከቆማችሁ ወንድሞች እናቶች፣ ኦኬ፣ አብራችሁኝ ከቆማችሁ ዩቲዩብ ቃል ምገባላችሁ፣ ዩቲዩብ እና ፌስቡክ 2 ቀን በሳምንት እገባለሁ። እንደ ቀድሞ ማለት ነው። እንደ ቀድሞ ትዝ ይላችኋል አይደል? እስቲ እንደዚህ ልቀይረው። ቆይ ግሪዱን እንዴት አድርጌ ልቀይረው? እህት ዓለምዬ ሊቀየሩት እንዴ? ምንድን ነው? እንዴት ነው የሚሆነው የነበረው? ኦኬ አዎ፣ እንደዚህ ስል አድርገው፣ እንደዚህ ላድርገው። አዎ፣ እንደዚህ ሆኖ
አንድ ይህንን የኔም ፕሮፋይል ታውቁታላችሁ አይደለ? አንተ ምስጋና ይሄንን ፕሮፋይል ፒክቸር ጭናቶቼ ሄጎ አይ ቲንክ እዚህ ላይ ሰፋብኝ። ታስታውሳላችሁ አይደለ? ይሄንን ዩቲዩብ እና ፌስቡክ ላይ ስንት ያስታውሳል? ይሄን ሎጎ ከበስተኋላ አድርጌ ሰብከው የነበረው ስንት ሰው ያስታውሰዋል አይደል? ወርቄ እየታስታውሻል ይሻል በደንብ በጣም አንቺው ታስታውሱታል። ብዙዎቻችሁ ታስታውሱታላችሁ። ቴንኪው እግዚአብሔር መንፈስ ቅዱስ ለዘላለም ስም ይባረክ። ስለዚህ ይሄኛውን በደንብ ለቲክታክ እንዲሆን እንደዚህ ተሰርቶ ይሄ የዩቲዩብ ፌስቡክ እና ዩቲዩብ ላይ የምጠቀምበት የነበረው ማለት ነው። ያኔ ከበስተኋላ ባክግራውንድ አድርጌ እጠቀምበት የነበረ ማለት ነው። እና ጌታ ይባርካችሁ።